Hi everyone, welcome to my channel. This is Mikaela YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ አላችሁ ወይ ማለት ነው። እንደዚህ ሰው ምንድነው ሌላችሁ እየፈለኩት ማለት ነው። እኔ ልናገራችሁ የፈለኩት ማለት ነው። እኔ ማለት ነው በጣም ደክሞኛል፣ ሰልችቶኛል ማለት ነው። ግን እኔ ነኝ በቃ ሁሌ የማትቀየር ነኝ ባይ ዘ ወይ ማለት ነው። ስለዚህ ማለት ነው እኔ በቃ ላይክ እኔ ባይ ዘ ወይ እኔ ጥሩ ቢናገር ሁላ ማለት ነው በእናንተ በሰዎች በኩል ግን መጥፎ ነገሮችን እያወሩ ውሃ ከሚመጣ በፊት የውሃውን መንገድ አስተካክል ይባላል አይደለ? ቤቱን ሀገሩን እንዳፈርስ ማለት ነው። እኛም ነገሮቹ መጀመሪያ እንደዛ አድርገን ነው ማስተካከል ያለብን ማለት ነው። ሰዎቹ ማለት ነው እነዛ ምን ማድረግ እንዳለባቸው የማያውቁ ሰዎች ማለት ነው ነገሮቹ ከፈረሰ በኋላ ምንም ሊመለስልን አይችልም። እኛ ባይ ዘ ወይ ብዙ ጊዜ ደግሞ ልባችን አውቆ ነው እንደዛ የሚያደርጉን። ምክንያቱም እኛ ጥሩ ስለሆነን ይቅርባዮች ስለሆነን የዋሆች ስለሆነን ወይም ደግሞ የሆነ ነገር ሊመርዙን ስለሚችሉ ወይም ደግሞ ሊያስሩንም ስለሚችሉ ወይም ደግሞ ሊያደርሱንም ስለሚችሉ ወይም ደግሞ ጭንቅላታችንን ሊያዝሩብንን ስለሚችሉ ወይም ደግሞ ቢሆነ ብኮ ሊይዙን ስለሚችሉ በዛ አድርጎ ሊያስሩን ስለሚችሉ በቃ ወጥወድ ውስጥ ሊያስገቡን ስለሚችሉ የሆነ ነገር ማድረግ ስለሚችሉ ማለት ነው በዛ ሊተማመኑ ይችላሉ ማለት ነው። እኛ ደግሞ በዛ ታፍነን ማለት ነው ድክመታችን ባይ ወይ ደካሞች ሆነን እንኳን ሳይሆን ማለት ነው እንደዛ እንዲሰማን ያደርጉናል ማለት ነው። በቃ ላይክ ስንታሰር ማለት ነው እነርሱ የሚሰሩትን ድራማ በቃ እንደዛ ከባድ ነገር ሆኖ ታየን ያደርገናል ማለት ነው። ማለት ነው እኔ በጣም ያነሰ ፐርሰንት ያለኝ ነኝ ባይ ዘ ወይ ከእንደነዛ አይነት ተጠቂነት ማለት ነው ያነሰ እንትን ያለኝ ነኝ ባይ ዘ ወይ በጣም ተጠቂ አይደለሁም። እውነት እንናገር ከተባለ ፈጣሪ ይመስገን ማለት ነው። ተጠቂዎች ሌሎች ናቸው እንደዛ ብለው የሚታሰሩት ማለት ነው። እኔ እስር ውስጥ ሆኜ እንኳን እየሆነ ያለውን ነገር የሚገባኝ ነኝ ማለት ነው። አሁንም ንጹህ ሁኔታ ውስጥ ነኝ ማለት አይደለም። ያው ብዙ እየታገልኩ ነው ማለት ነው። ከዚህ ቪዲዮ ጀርባ ብዙ የሚሰራው ነገር አለ ማለት ነው። እንደነሱ ማለት ነው ልጅ ምክንያቱም ብዙ እንትን እየታገልኩ የምኖርበትን ነገር አለ ማለት ነው። ያው በጥራት አሳያለሁኝ ማለት ነው። ማየት ማመን ነው አይደለ? እኔ ደግሞ በተግባር አሳያለሁኝ ማለት ነው። እንደነሱ እኔ ዝም ብዬ እዚህ ቪዲዮ ላይ ወጥቼ አይደለም የምጮኸው ማለት ነው። እኔ ብዙ ጊዜ ማለት ነው ማድረግ ያለባቸውን ነገር ወይም ደግሞ ኃላፊነታቸውን ሳይወጡ ወይም ደግሞ ማድረግ ያለባቸው ተብሎ ሰው እንትንም በቃ ይሆናል ማድረግ አለባቸው የሚሉትን ነገር ማለት ነው ቅድሚያ ሳደርጉ ማለት ነው ሁሌም ይጮሃሉ፣ ሰው ላይ ይጮሃሉ፣ እንደዛ ደረሰን ይላሉ፣ እንደዛ እየተደረገ ነው ይላሉ። አለማወቅ ነው ባይ ዘ ወይ ሰው ሊረዳቸው ካልቻለ ወይም ደግሞ ከገባቸው ወይም ደግሞ በቃ የሚገባ ነገር እያለ ማለት ነው ሳምታይምስ ሁሌም ይጮሃሉ ማለት ነው። እንደን ፍቅር ውስጥም ይሁን ሪሌሽንሺፕ ውስጥም ይሁን በቃ ሁሌም ዝርግፍ የሚያደርጉ ሰዎች አሉ ማለት ነው። እንደነሱ ማለት ነው ቢያንስ አንተ እንደዚህ አጣሁኝ ወይም ደግሞ እንደዚህ ተደረኩኝ እኮ እንደዚህ ገጠመኝ እኮ ምትል ከሆነ ማለት ነው አንተ ኃላፊነትህን ተወጣ ወይ? አንተ ያደረግከውን ነገር ምንድን ነው? አንተ ማድረግ ያለብህን ነገር አደረግክ ወይ? በቅድሚያ እሱ ነው የምትጠየቀው ማለት ነው። እንደንሱ ማለት ነው ሰው ልራን ከሆነ ደግሞ ሙሉ በሙሉ ክሊር መሆን አለብን፣ ግልጽ መሆን አለብን ማለት ነው። ዳስ ዋይ አይሶርት ጋር ነው የምላችሁ ሳምታይምስ እኔ በጣም የራሴን እንትን እንደምታዩኝ ማለት ነው የራሴን መንገድ ነው የምከተለው፣ ራሴን ነው የማዳምጠው፣ ራሴ ያሰብኩትን ነገር ነው የማደርገው። እንደልሶ በዛ በኩል ደግሞ እኔ ራሴን ስለማውቅ ማለት ነው ከሰው ጋር መሄድ እፈልጋለሁ። በቃ ሳምታይምስ ግዴታ ነው በቃ ሰው ጋር የምንሄድበት መንገድ አለ፣ ምክንያቱም ሳልፈልግም ማለት ነው እንደንሶ ማለት ነው ሰዎቹ እስኪረዱን ድረስ እንደዛ ማድረግ አለብን ግዴታ። የእውነት በአይናቸው ሊያዩት ይገባል ምን እየተካሄደ እንደሆነ ምን እየተፈጠረ እንደሆነ ማለት ነው። እንደነሱ ማለት ነው ውዶቼ ያን በደንብ ይገባቸዋል ማለት ነው። ግን ደግሞ እስኪገባቸው ድረስ አንተ በጣም ልትጎዳ ትችላለህ። ያው ምን ይደረጋል
ከጣለብን ጣለብን ነው ወይ አንተን ሰው ማለት ነው ውዶቼ። ልነግራችሁ የምፈልገው ነገር ማለት ነው በሰበብ አስባብ ማለት ነው ለካቨር የምታመጡት ማለት ነው ፍቅረኛ ጓደኛ ምናምን ምናምን የምትሉት ነገር ማለት ነው። እሱን ነገር እኔ ለፍቅረኛ ለጓደኛ ቅድሚያ አልሰጠውም። የስ እኔ ቅድሚያ የምሰጠው ነገር ሲጀመርም እኔ ከኢትዮጵያ ተነስቼ የወጣሁት ለፍቅረኛ ለጓደኛ አይደለም። እኔ ለራሴና ራሴን ማወቅ ለራሴ ብዬ ነው የወጣሁት ማለት ነው። አይሶር ጋር ማለት ነው። ኢቭን እኔ ለራሴ እየወጣሁ እንደሆነ አልገባኝም ነበረ፣ ግን ደግሞ ኮምፕሊትሊ እንደዛ ነው ማለት ነው። እኔ ያሰብኩት ነገር ማለት ነው ከኢትዮጵያ ሲወጣ ገና ማለት ነው ለመውጣት ሳስብ ማለት ነው ገና ሳስብ እንደዛ አይነት እቅድ ነበረኝ ማለት ነው። ደን ሰው እኔ ባደወይ ፈጣሪ ከጎን ያድርጌ ነው እንጂ ሰው ላይ ብዙ አልተማመንኩም ነበረ ማለት ነው። በሌላ መንገድ ነበር እንድረዳ ነበር የታሰበው ባይደወይ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው አንዳንድ ጊዜ አይስወርቱ ጋር ነው የምላችሁ በማይሆንላችሁ ነገር ማለት ነው በቃ ምንም ትርጉም ለማታገኙት በቃ ምንም ፋይዳ የሌለው ነገር መስራት በቃ የሆነ ነገር ማድረግ እዛ መሮጥ እዛ መኖር በቃ ጥሩ ነገር አይደለም ባይደወይ ማለት ነው። እንደነሱ ማለት ነው እኔ ባይደወይ ፋይዳ እንደሌለው እያወቅኩኝም እየሰለቸኝም ዝም ብዬ የማልፈው ነገር አለ ማለት ነው። እንደን ሰዎቹ ምንድናቸው ባይደወይ ማለት ነው ሰው አይደሉም ባይደወይ ሰዎቹ እንላቸዋለን እንጂ ከሰው እንደ ሰው ለመሆን በጣም ብዙ የሚቀራቸው ሰዎች ናቸው ባይደወይ እነዛ ሰዎች ማለት ነው። እንደን ሰው አንተ ብትጨነቅም ራስህን ልታጠፋ ብትደርስም ራስህን ብታጠፋ ብትታመምም ብትጨነቅም ብትጨፈጨፍም እሱ ነገር ደስታ ይሰጣል ኢቭን ያረካቸዋል ማለት ነው እነዛ ሰዎች ማለት ነው። እንደን ሰው አንተ የዋህነት ጥሩ ነው። እኔ ልተው የማልችለው የውስጥ የዋህነት አለኝ፣ ግን ደግሞ ማለት ነው እውነት ልናገራቸው የምፈልገው ነገር ማለት ነው የዋህነት ጥሩ ነው ማለት ነው። እሱ ብሽቅነት ግን ጥሩ አይደለም። እንደነዚህ ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው ብዙ ጊዜ ሰዎቹ እያስመሰሉ ይጠቀሙብናል። እኔንም አስመስሎ ተጠቀሙብኛል ማለት ነው። አባቴ ማለት ነው እኔ እዚህ ሀገር ሲኖር ማለት ነው አባቴ የሚወስነው ብዙ ነገር የለም ባይደወይ ራሳቸው ናቸው ረዳቶቹ ራሳቸው ናቸው ባይደወይ ከነሱ ጋር የሆነ ነገር ይኖረዋል ግዴታ ነው ባይደወይ ማለት ነው። ወይም ደግሞ እነርሱ ራሳቸው እንዲረዱ ስለሚፈልጉ ይሆናል ማለት ነው። አንዳንድ ነገር ሰዎች ወይም ደግሞ መቀበል የማይችሉትን ነገር በውስጥ ስለገጠማቸውም ሊሆን ይችላል ማለት ነው። የማይቀበሉት ነገር ሊኖሩ ይችላሉ ማለት ነው። ከኔና በኔ አካባቢ በኔ መሀል ያለውን ነገር ማለት ነው። እንደን ሰው ልችል ነግራቸው የምፈልገው ነገር ማለት ነው አሁን እኔ ባይደወይ ማለት ነው የሆነ ሰው እኔ ጋር ሲቀመጥ ወይም ደግሞ እኔ ጋር ሲቀርብ ማለት ነው በአባቴም በኩል የሚመጣ አይደለም ባይደወይ እኔ ብዙ ጊዜ ማለት እስካሁን ያለሁት ሆላንድ ውስጥ ማለት ነው ኦቨር 100 ከአባቴ ጥላቶች ጋር ነው የሚቀመጠው። በአንድ ቤት የምቀመጠው ከአባቴ ጭራዎች ጋር ነው። በአካባቢ የምቀመጠው ኤርትራኖችም ኢትዮጵያኖችም ሊሆን ይችላሉ ብዙ ሀበሾችም ማለት ነው። እኔ ሞር ማለት ነው አስመሳዮች ናቸው የአባቴ ጥላቶች ናቸው ባይደወይ ማለት ነው። እነዚህ አረቦችም ሌሎችም በቃ ለምን እንደሆነ አላውቅም አባቴን በጣም ይጠሉታል ማለት ነው። እዚህ ላይቬ ላይ መጥቶ የነበረውን ልጅ ማለት ነው ምን ቢል ጥሩ ማለት ነው እኔ አረቦች እንደሚፈራ አይመስልም ላይክ ለሌላ ስራ ነው እንጂ ከዛ እሱ እንደነበረ እኔ አሜሪካዊ ነኝ ስለው ማለት ነው ላይክ አሜሪካ ምናምን እያለ ነበረና አሜሪካዊ ናት ምናምን ብሎ ያስተዋወቀኝ ነበረና ከዛ ቆየት ብለው የሚልጥረው ኤርትራ የልጅ መሰላችሁ እሱ የሴቱ ያድርግ እያየ የእውነት ነው የምላችሁ ማለት ነው። እኔ ሌላ ሰው ሲፈራ ይጫጫ አላውቅምና እሱ ፊቱ ላይ ነው ያሳየው እና በጣም ያሳቀኝ ማለት ነው። አይሰርት ካን ማለት ነው ስንቴን እስኪመጣ ይድራስ ማለት ነው ልጁ። አንዳንድ ጊዜ ወጣቶቹ ቀለል ይላሉ ማለት ነው።
ከዛ ማለት ነው ልጁም እንዲሆን ጥሩ ማለት ነው እንደዛ ሲል ማለት ነው ኤርትራ ምናምን ሲል ማለት ነው ፈርቶ ሴትዮዋን ሲያያት አይ ቲንክ የሆነ አስተያየት አይተው ይሆናል። ከዛ እኔ በህይወት ዘመኔም በቃ ለመጀመሪያ ጊዜ ማለት ነው አረብ ፈርቶ ሲናገር ሳያቸው ማለት ነው ይሆናል አይደል ለመሸዋወድ ካልሆነ በስተቀር ማለት ነው ለፍራቻ ከሀበሻ ጋር የሚያወሩት ነገር ያለ አይመስለኝም ነበረ ማለት ነው። ብዙም የለም ባይደው ማለት ነው። እሱ ግን አይ ቲንክ ላይክ በጣም እንትን ብሎ ነበረ መሰለኝ ተንኮል አላሰበም መሰለኝ ማለት ነው። በቃ ፍራቻው ፊቱ ላይ ቁጭ ብለው ነው የታየው ባይደው ወይ የሆነ መደበቅ የማይችለው ሰው አለ አይደል ስሜቱ። ከዛ እንደዛ ማለት ነው ልጁ እንደዛ ሲል ጊዜ ማለት ነው እኔ በጣም ነው የሳቅኩት ማለት ነው። አንዳንድ ሰው ወደ ችል ነገራቸው የምፈልገው ነገር ማለት ነው አባቴ ማለት ነው አሁን እንደዛ አለች አታግዟት፣ አሁን እንደዚህ ተባለች አግዟት፣ አሁን እንደዚህ ካለች አታግዟት፣ አሁን እንደዚህ ካለ ጣሏት፣ አሁን እንደዚህ ካለች እንትን አድርጓት ሊል አይችልም። የማይታሰብ ነገር ነው ልነግራቸው የምፈልገው ነገር ማለት ነው። ሲጀመርም እኔ እንደዛ አይነት ጠባይ የለብኝም በጭራሽ ማለት ነው። እኔ ማለት ድሮ በጣም ምንም ሳላውቅ ምንም መጥፎ ሰው ሳላውቅ ማለት ነው የሆነ ነገር አይቼ ማለት ነው ዝም ብዬ ሰው የሚለቃ አይነት ሰው አይደለሁም ማለት ነው። እንደነ ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው አሜሪካና ኒውዚላንድ በጣም ዲፈረንት ያለን ሀገር ነን። እናም ማለት ነው ሰዎቹ ዲፈረንታችን ወይም ደግሞ ዘረኝነት አይደለም ዋና ነገር እንትን የሚያደርግን ማለት ነው። በቃ ሰው መግባባት ነው ማለት ነው። ግን እኔ ባይዶይ ሰው እዚህ በጣም ነው የተላገጠብኝ። አንዴ እያቃጠርናት ነው ይላሉ፣ አንዴ እንደዚህ እያደረግናት ነው ይላሉ። ኢቭን ብዙ ነገር ተባለ ማለት ነው። እኔ ግን እዚህ በቃ እንትን ቦታ እኔ ሀበሻ ነኝ ማለት አልፈልግም። በቃ አሁን እንደዚህ አሁን እዚህ ስላልኩኝ ማለት ነው በቃ እነሱም በቃ ድርቅ ይላሉ ማለት ነው። ፈጣሪ መድኃኒዓለም በቃ እዚህ ሀገር አውጥተህ ከዚህ ሀገር እንዳትመልሰኝ ይሄ ፈጣሪ ብዬ ነበር ስጸልይ የነበርኩት ማለት ነው። ግን ደግሞ ተመለስኩኝ ማለት ነው። እድሜ ለፍቅር ማለት ነው። የማይረባ ፍቅር ማለት ነው። ገሃነም የሚገባ ፍቅር ማለት ነው። ከዛ ማለት ነው ወደች ልነግራቸው የምፈልገው ነገር ማለት ነው እንደዛ ማለት ነው የውስጥ ጥላታችሁ ማለት ነው። የውስጥ ጥላታችሁ እናንተ ግን የማትጠሉት ፍቅረኛ የሆነ ወይም በመስተፋቀር ሊይዛችሁ ይችላል ወይም ለሆነ ነገር ሊያደርጋችሁ ይችላል ማለት ነው። በእንደዛ አይነት ሁኔታ ውስጥ ስትሆኑ ማለት ነው እኔ ብዙ ሰው አላምንም ማለት ነው። ምንም ባፈቅረው እንኳን ብሞትለት ማለት ነው ያው ጥላቴ ቢሆንስ ያው በፍቅር አስመስሎ ራሴን እንዳጠፋ አስበው ቢሆንስ ወይም ደግሞ ራሴን እንደጎዳ አስበው ቢሆንስ ወይም ደግሞ ሌላ ነገር አስበው ቢሆንስ ነው የሚለው ማለት ነው። አንተን ሰው ማለት ነው እሱ መጥፎ ነገር በማሰብ ላይ ጠቅሞኛል መሰለኝ አይቲንክ ማለት ነው። እኔ በህይወት ዘመኔ ጥሩ ነገር የሚያስብ ሰው እንደተኛ ሰው ነው ማስበው ማለት ነው። ሁሌም ጥሩ ነገር በሌለበት ቦታ ላይ ማለት ነው ሁሌም ጥሩ ነገር እያሰበ ራሱን የሚሸውር ግን ደግሞ ጥሩ ነገር የሚባል ነገር የማያደርግ ሰው ከሆነ ቀርቶበታል። ያ ሰው እንደተኛ ተኝቶ እየኖረ እንዳለ ነው ማስበው ማለት ነው። እንደን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው የኔ አስተሳሰብ እንደዛ ነው። እንደን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? አባቴ ማለት ነው ከኔ በላይ ካልሆነ ከኔ በታች ሊሆን አይችልም ማለት ነው በአስተሳሰብና እኔ የማስበው አሁን ሊያጋጠመ የሚችለው እያልኩኝ ያለሁት ማለት ነው እሱ ወይ ሁሉ ነገር ባይዘረዝርም ማለት ነው ከኔ በላይ ችግር ይፈጠርበታል። ከኔ በላይ የእውነት ማስተግበር ይፈልጋል። ምክንያቱም አይና ቃድኝ ማለት ነው እምርሃን እሱንም ችግር ውስጥ እንደሚውል እንደሚጓዝ እኔ ኢቭን ማለት ጥሩ እንቅልፍ እንኳን መተኛት አልችልም። ታውቁታላችሁ። እናም በጣም ነው እየከበደኝ ያለው ማለት ነው። በጣም በሚያስጠላው ውስጥ ነው የሚኖረው ማለት ነው። አንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው
እዚህ ማለት ነው እዚህ አውሮፓ ውስጥ ማለት ነው ትዳር የማይታሰብ ነው፣ ልጅ መውለድ የማይታሰብ ነው። እኔ ሰርቼ ነው የመጣሁት ማለት ነው። የሚያስፈራሩኝን ነገር ወይም ደግሞ የገጠመኝን ነገር ምክንያቱ እሱን ነገር ማለት ነው ግምት ውስጥ ማስገባት አለባቸው ብዙ ሰዎች ማለት ነው። አሁን መቀለጃ ሌላ መቀለጃ የሚያደርገኝን ሰው ነው እየፈለጉ ያሉት ማለት ነው። ባሊ ወይ ማለት ነው የመጀመሪያውንም መቀለጃ አይደለም ያደረገኝ ወይ ፈጣሪ ያለ የእጁን ይስጠው ፈጣሪ መታን ያለ ማለት ነው። የእጁን ይስጠው ማለት ነው። ሁለተኛውንም የእጁን ይስጠው ወይ ማለት ነው። ስለዚህ ገደል ማለት ነው ቀይ ለበሰች ነጭ ለበሰች ጥቁር ለበሰች ብሎ ማለት ነው ሰው አይቀየርም። ታውቁታላችሁ፣ አይቀየርም ሰው። እንደዛ አይነት ነገር ተውት በቃ ያ እና ማለት ነው። እንደዚህ ድርቅ የሚያደርገኝ ነገር ምንድነው መሰላችሁ? አሁን ያውቃሉ እኮ ሰዎቹ በደንብ ያውቃሉ እኮ እነዛ በቃ ቅናት መንፈስ ያለባቸው እኮ ብዙ ሰዎች አሉ ማለት ነው። በቃ ዝም ብለው የቅናት መንፈስ የሚሰማቸው የክፋት መንፈስ የሚሰማባቸው ምናምን ነገር አለ ማለት አይደለም። እንደዚህ ሰው ልችል ነገራቸው የምፈልገው ነገር ምንድነው ምንድነው መሰላችሁ ይሄ። ስለዚህ እኔ ደግሞ አባቴ ደግሞ ማለት ነው በፍጹም እጅ የለበትም ማለት ነው። አይደለም እሱ ማለት ነው ሌላ ተራ አሜሪካዊ እንኳን እንደዚህ አይነት ነገር ላይ እጅ ሊያስገባ አይችልም ማለት ነው። ሰው እንደሚያስበው አይነት ማለት ነው። እኔ ጋር የሚመጡት ከአባቴ ጋር ተስማምተው አይደለም የሚመጡት። ጀስት ዋይ ፈርስት ዋን የአባቴ ጥላቶች ናቸው ማለት ነው። መንገድ ሲያጡ ብቻ ነው ምንም ነገር የማያደርጉት እንጂ ማድረግ የሚፈልጉት በጣም ብዙ ነገር አለ ባይ ዘ ወይ በጣም ብዙ ነገር ማለት ነው። ያስ እንደነሱ ማለት ነው። እኔ ወደች ነገራቸው የምፈልገው ነገር ማለት ነው እና ማለት ነው እኔ ወይ ስቃዩን በቃ አረሳው ማለት ነው። በቃ እዚህኛው የተሰቃዩት ለፍቅር ብዬ ለማይረባ ነገር ብዬ በቃ ልቤን የተጎዳሁትን አረሳው፣ ጭካኔ አረሳው ባይ ማለት ነው። ሁለተኛውንም አረሳው በቃ ሲያስጠላ ማለት ነው። በቃ ጭካኔያቸው አረሳው ባይ ኢቭን ማለት ነው የድሮ ኦክሲን ማለት ነው። አሁን እኔ ጋር ቢመለስ ኖሮ ገሃነም ውስጥ ነበረ ማስገባው ማለት ነው። በቃ ቀጥታ ሲወድ ውስጥ ነበረ ማስገባው። ምክንያቱም ጥጋበኛ እዛው ይሆን ባይ ወይ ማለት ነው እዛው ማለት ነው እሱ ነው የሚመስለው ማለት ነው። እዛው ይቀመጥ ማለት ነው ማለት ነው። እንደን ሰው ማለት ነው ውዶቼን ነግራቸው የምፈልገው ነገር ማለት ነው። ከፈለገ ይፈልገው ይምጣ ማለት ነው። ከፈለገ ባህር ሰሃራ ይዞ ማለት ነው ገብቶ ማለት ነው የፈለገ ቦታ መሄድ ይችላል ማለት ነው። ቀወርሚ ማለት ነው እኔ ትቶኝ ማለት ነው። እንደን ሰው ማለት ነው ወዶቼን ነግራቸው የምፈልገው ነገር ማለት ነው። እኔ ግን በሌላ በኩል ግን እኔ ምንም ላደርገው የማስበው ነገር የለም ባይ ወይ ወደ እኔ ከመጡ ብቻ ነው ማለት ህይወት የሚያጡት እንጂ ከኔ ከራቆ ምንም አይሆንም ባይ ወይ ማለት ነው። እኔ የማደርጋቸው ነገር ምንም አይሆንም ባይ ሰው እየተፈተልኩ የሆነ ነገር የማደርጋ አይደል ሲል አይደለም እንደኔ ኃላፊነቱን እወጣበታለሁ ማለት ነው። ዳስ ዋይ ማለት ነው። ከዛ ቀጥሎ ደግሞ እኔ ልንገራችሁ የምፈልገው ነገር ምንድነው መሰላችሁ? ያው ያኔ የነበረውን ስሜት አልቋል። በቃ ገደል ይግባ ማለት ነው። ከነሱ እንደርሶ ማለት ነው። ብቻ ልነግራችሁ የምፈልገው ነገር ሌሎችም እንደዛው ባለው በጣም ያናገሩኝ ዳስ ዋይ ሌሎችም ሌላ ኤክሶቼ ማለት ነው የመጡ ቢያስቸግሩኝ ነው ማለት ነው ከሲኦልም በላይ ነበር የማስገባቸው። ምክንያቱ እኔ በጣም ኢቭን እንኳን እሱ ማለት ነው እንደዛ አደረገችኝ ብሎ ተናግሮ አቅማይ ማለት ነው ድሮ ጊዜ ማለት ነው። ምክንያቱም እኔ ምንም ስለማላደርግ ማለት ነው። እኔ ደግሞ እንደዛ አደረገኝ ብዬ ማለት ነው ለማንም ሰው ምንም ያደረጉት ሰው የለም ማለት ነው ኢቭን እስካሁን ማለት ነው። ሌሎቹ ግን ቀጥለውበታል እሱን ነገር ስራው ውጤታማ ምናምን አስመስለው ማለት ነው። ከዛ ቀጥሎ ደግሞ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው ሌሎች ማለት ነው አሪ የህፃናት ጨዋታ እንደዚህ ተባለ እንደዚህ ተቀመጠ እንደዚህ ተቀለጠ ኢቭን አይደለም ለፍቅረኛ ማለት ነው ጀስት ጓደኛው እንኳን አልፈልገውም ማለት ነው። ላይክ ስትሮንግ ሰዎች ብቻ ነው ማለት ነው ስትሮንግ ሰዎች እና ማለት ነው በቃ ሰው የሆናችሁ ማለት ነው
እና በቃ እንደዚህ የሰይጣን ልብ ያላችሁ ሰዎች ማለት ነው እንለመን፣ እናሰቃይ፣ እንግፋ፣ ትለምነን፣ ትስገድልን እንደ ምናምን የምትሉ ሰዎች ማለት ነው እኔ ባይደወይ በጣም በማታውቁት መንገድ ነው የምጥላችሁ ማለት ነው። እናንተ ራሳችሁን ትጥላላችሁ ማለት ነው። አንድን ሰው ልጅ ልነግራቸው የምፈልገው ነገር ማለት ነው ምንድነው እኔ ለምንድነው የማሸንፈው ብዙ ጊዜ ማለት ነው እኔ ፈጣሪ ሰው ነኝ። በፈጣሪ መንገድ ነው የምጓዘው። ሰው ላይ አልጫወትም። ዳስዋይ በቃ ጉዳይ አይደለም ሌላ ነገር ማለት ነው። ሰው ከወደድኩት ወደድኩት ነው፣ ካልወደድኩት ዳስዋይ ገደል ይግባ ጥርግ ይበል ማለት ነው። እንደን ሰው እኔ በቃ ይሆናል ምደብር ጌም አልጫወትም፣ የማይመስል ነገርም አልጫወትም፣ አልናገርም ባይደወይ ማለት ነው። ሌሎችም ባይደወይ ብዙ ነገር ሀበሻ ያው ሀበሻ ነው ባይደወይ ማለት ነው። ሌሎችም በቅቶኛል ማለት ነው። በቃ ሰልችቶኛል ማለት ነው። ምንም ነገራቸው አይመቸኝም ባይደወይ። ቢመቸኝ ኖሮ እኮ እኔ ቀጥል ነበረ፣ ፈልጋቸው ነበረ፣ ሰርች አረጋቸው ነበረ፣ አቀርባቸው ነበረ። በቃ ሳምታይምስ ምናምን ነገር ማለት ነው። ግን ስለማይመቹኝ አይመቹኝም ገደል ይግቡ ብዬ አላስባቸውም። እንደነሱ ማለት ነው ወዶቼ ማለት ነው። ስለዚህ እኔ እዚህ አውሮፓ ሲመጣ ወይኔ ተመስገን ፈጣሪ እኔ የሰለጠነች ሀገር ገባሁኝ። አሁን ደግሞ ድሮ ፍቅረኛዬን እንደዛ ሲያጨናንቀኝ እንደኖረ ማለት ነው አሁን ደግሞ የሚያጨናንቀኝ ሰው አይኖርምና ጌታ ሆይ ክብር ይስፋ ምናምን ብዬ ማለት ነው መጥቼ ቁጭ ስልላችሁ ማለት ነው ገና ከመግባቴ የሆነ ሆረር ነው ያፈቀርኩት ማለት ነው። ከዛ ቀጥሎ ሌላ ጋኔን ማለት ነው። ከዛ ቀጥሎ ሌላ ማለት ነው። በቃ ሁላችሁም ደግሞ በቃ የሆነ ራስሽን እንድታጠፍ የሚስብል ስሜት ያላቸውና ደግሞ በቃ ምንም ነገር የማይገባቸው ማለት ነው እንደን ሰው ማለት ነው። ላይክ ደግሞ በቃ የሆነ ነገር እንዳሳለፉብሽ በቃ ልክ በጣም እንትን የሚሉ ሰዎች ማለት አንቺ ባህር ሰግረሽ እንትን አድርገሽ ማለት ነው። እኔ ባልባጣስስ ለምንድነው ይሄን ያህል ለባል የምትጨነቁ ሰዎች አላችሁ ማለት ነው። ወደ ሄሊዚ እኔ እኮ ለባል አልጨነቅም ባይደወይ ወደችን ነገራችን ፈልገው ነገር ማለት ነው። ግን ደግሞ እንደዚህ ህይወት ሳጣ ማለት ነው እኮ ህይወት የለኝም ማለት ነው። በዚህ እየተቃጠልኩኝ በዚህ በፍቅር ለመንሽ፣ በዚህ በዛ ሄድሽ፣ በዚህ ወጣሽ፣ በዚህ ተናገርሽ፣ በዚህ ሄድሽ፣ እንደዛ አለሽ፣ እንደዚህ ተደረገብሽ፣ እንደዛ አለሽ፣ እንደዛ ሲወጣት እንደዚህ ተባለሽ፣ እንደዚህ ተባለሽ፣ እንደዚህ ተባለች ማለት ነው። ደግሞ እኮ ማንም ሰው በማይረዳብኝ ነገር ውስጥ እና ምንም በማያገባኝ ነገር ውስጥ እና በቃ ምንም ህይወት በሌለኝ ውስጥ ማለት ህይወት እኮ እንደዚህ አይደለም በቃ የተቃጠለን ደግሞ በቃ እዚህ ቤት ውስጥ ደግሞ ሌላ መከራ ህይወት እኮ አይባልም አይደው የሶርት ጋር ነው የምላችሁ። ያው ይሻላል ነገ ይሻላል፣ አንድ ቀን ወደ ሀገር የሚገባበት መንገድ ይገኛል፣ ወደ አሜሪካ የሚገባበት መንገድ ይገኛል በማለት ነው እንጂ ማለት ነው። እኔ ባይደወይ ማለት ነው ፍቅረኛዬ ማለት ነው አሁን እኔ ጋር እንደሚያሳየው ባላግብቼ ማለት ነው በአንድ ሳምንት ውስጥ ነው የምፈታው ባይደወይ። እኔ ብዙ ጊዜ ተናግሬያለሁ ማለት ነው። በእንደዛ አይነት አካሄድ ማለት ነው እኔ ሙድ ይዛለሁ፣ እንደዚህ ያደርጋለሁ፣ እንደዛ የሚለውን ነገር ማለት ነው እኔ ጋር ይሰራው ማለት ነው። እንደን ሰው ማለት ነው አሁን በጣም የምትጠግቡ ሰዎች ማለት ነው፣ በጣም ብር ማውጣት የማትፈልጉ ሰዎች ምናምን ነገሮች ማለት ነው፣ ምንም ነገር ሳይኖራችሁ ደግሞ በጉራ እንትን የምታደርጉ ሰዎች ማለት ነው። አይስወቱ ጋር ነው የምላችሁ እኔ ማለት ነው ለእናንተ የሚሆን ማለት ነው እናንተን የሚያረቅ ዘዴ አላጣም ባይደወይ ማለት ነው። ይሄን ያህል ውጥር ካላችሁ ማለት ነው አንተን ሰው ማለት ነው እኔ ባይደወይ እወቁኝ ላይክ ውጭ እንደምታይ አይነት ሴት አይደለሁም ስል አትሰሙም ባይደወይ ማለት ነው። እንደዚህ ምናምን ነገር ገለግል የለም በቃ እኔ አይሶርስ ጋር ነው የምላቸው። ኢቭንም በጣም ከነበረኝ ማለት ነው ወንድ ልጅ ማለት ነው ሙሉ በሙሉ እኔ ሊቆጣጠር ነው ሙሉ አካውንቱ ሙሉ በቃ አልቀርብሽም፣ ፍቅረኛ አይነሽ፣ ወደዚህ ወደዛ በቃ አንቺ ልጅ ያለብሽ አፍቅርሻለሁ ምናምን እያለ ማለት ነው በጣም ነው የሚጮህ ማለት ነው። ምንድነው ማድረግ ባይደወይ ማለት ነው አንደኛ ዘዴ ማለት ነው ኦኬ ከማን ሙሉ አካውንት ግን ሙሉ ገበን ኢቭን ማለት ነው የሶሻል ሚዲያ ገበን እንኳን ሳይቀር እኔ የምቆጣጠረው ማለት ነው። አንደን ሰው ማለት ነው ወዶችዬ
ልነግራችሁ የምፈልገውን ነገር ማለት ነው። እኔ እንደፈለግኩት ላጠፋው እችላለሁ የእሱን ገንዘብ ማለት ነው። ሰው ማለት ነው ውዶቼ፣ እንደዛ እያለ እንኳን ማለት ነው ከሰለቸኝም ቢሮንም እንትኑን እንኳን ፊቱ ላይ ቀይርለት ነው የሚሄደው እና ማለት ነው ናቸው የሚፈልገው ነገር ማለት ነው። በጣም ሜዳ የምትይዙ ሰዎች ማለት ነው ልካችሁን እወቁ ባይደዌ ማለት ነው። እናንተ ቆሼዎች ያላችሁ ማለት ነው እንደኛ አይነት ሰዎች ልታገኙ አትችሉም። ባይደዌ እንደናንተ አይነት ቆሼዎች ፈልጉ ማለት ነው። ያ ከኛ ይበልጣል አይደለም። የእናንተን አይነት ቆሼዎች ማለት ነው ከኛ ይበልጣል አይደለ? ይብለጡ፣ ችግር የለውም። እኛ ደግሞ ከናንተ ያማንበልጥ ነን አይደለ? ችግር የለውም። በቃ እኛም እንደ ራሳችንን እንፈልጋለን ማለት ነው ሰው ማለት ነው። ስለዚህ አታዞሩብን። የደንቆሮዎች ምንም ያልተማሩ ሰዎችን እንደዚህ አድርጉ እንደዛ አድርጉ እያለን እስከ መቼ ነው የምንኖረው እንዴ? ሰለቸን እኮ አይሰርቱ ጋር ነው የምላቸው ማለት ነው። እና ማለት ነው ውዶች እንደን ሰው እኔ ስንጨክኑኝ ጨካኔ ማለት ነው። ባይ ዘ ወይ አሁን ማለት ነው እንደዚህ ማለት ነው ብዙ ጊዜ ለምንድነው ሰዎችን የምንርቃቸው ማለት ነው? እኔ ራሴን እስካጠፋ ድረስ ማለት ነው ላጠፋ እስከደርስ ድረስ ማለት ነው እንደዚህ በጣም በመጥፎ ሁኔታ ላይ እየተጨነኩኝ፣ እሱ ግን ስለሌላ ነገር የሚያስብ ስለኔ ግድ የሌለው ግን ደግሞ እኔን የሚያሰቃየኝ ገና እንደዛ አላደረገችም፣ እንደዛ አላለችልኝም፣ እንደዛ አላደረገችም፣ እንደዛ አልተጠጋችም ምናምን ይላል አይደለም። አንድ ቀን በእኔ ምክንያት እሱ ማለት ነው በእኔ ምክንያት ራሱን እንኳን ቢያጠፋ ወይም ደግሞ አደጋ ውስጥ ቢገባ አሰየ ነው የምለው። አሰይ እኔ ጥላት ወይም በአንድ በኩል ለዛ ሰውዬ ማለት ነው እንትን ሰው እሱን ነገር ግምት ውስጥ ማስገባት አለባቸው ማለት ነው። ሰው በሰጣችሁ ልክ ነው የሚሰጣችሁ፣ ኢቭን እጥፍ አድርጉ ማለት ነው። እንትን ሰው ማለት ነው በዚህ ልክ ሰው ላይ አትቀልዱ። ያ ነው ልላችሁ የምፈልገው ባይደው ማለት ነው። እኔ ማለት ነው ብዙ ሰው እንደዛ ነው። ነገሮች እስኪሳካለት ዝም ይላል ማለት ነው። ሲሳካለት ዘይ ይላል ማለት ነው። ግን እንደኔ ንጹህ ሆኖ ግን የለም። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ሰዎች ማለት ነው ትንሽ ቻንስ ሲሰጧቸው ማለት ነው ራሳቸው ላይ የሚወጡበት እንጂ እንደዛ ተጫወትልኝ ልጄ ላይ ተጫወትልኝ፣ ተጫወተባት፣ ተዝናናባት፣ ቀልደባት ምናምን ምን ይል ወላጅ የለም። ነገራቸው የምፈልገው ነገር ማለት ነው እናቴ ልትል ትችላለች፣ ከዛም በላይ ልትል ትችላለች ማለት ነው። አባቴ ግን ኦቨር 100 እንደዛ ሊሆን እንደማይችል አውቃለሁ ማለት ነው። አንደን ሰው ማለት ነው ወዶች ነገራቸው የምፈልገውን ነገር ማለት ነው። ስለዚህ ኃጢአታችሁን ለራሳችሁ አድርጉ እዛው ማለት ነው። ሌሎች ሰዎች አታሸኩም ማለት ነው። እንደን ሰው ማለት ነው። አሁን ደግሞ እየፈለጋችሁትን አድርጋችሁ ማለት ነው። ሰው ላይ ስትቀልዱ፣ ለሰርቪስ ስትሉ ወይም ደግሞ ለክፋት ስትሉ የፈለጋችሁትን ስታደርጉ ኖራችሁ ማለት ነው። ከዛ በኋላ እርዱን ትላላችሁ፣ አግዙን ትላላችሁ፣ ምን ትላላችሁ፣ ብዙ ነገር ትላላችሁ፣ ብዙ ነገር ታደርጋላችሁ። አይናቃልኝ ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ምንድነው መሰላችሁ? ምንድነው ልላችሁ የፈለጉት መሰላችሁ? ምንድነው ልላችሁ የፈለጉት መሰላችሁ? ስለዚህ ማለት ነው የራሳችንን ህይወት ማለት ነው እንምራ። ቀን የሌለው የለም ማለት ነው። ወይ ሁሉም ሰው ቀን አለው እና ማለት ነው ሰው ይሳሳታል። በቃ አይም ስትሮንግ ግን ደግሞ ሁሉም ሰው እንደኔ ስትሮንግ ነው ብዬ አላምንም። ብዙ ዝብርቅርቅ ያለ ድብልቅልቅ ያለ ሰው እንዳለም አውቃለሁ ማለት ነው። ሁሉም ሰው እንደኔ ስትሮንግ መሆን አለበት፣ ጠንካራ መሆን አለበት ባይ አይደለሁኝም። በቃ እኔ የትኛውንም ሰዓት በየትኛውንም ሰዓት በትክክለኛ መንገድ መረዳት ነው የምፈልገው ባይ ነው ያስባለሁ።
አሁን እድሜዋ ሂዶባታል፣ ትወልዳለች፣ ታገባለች። ዳስ ዋይ ኖት ኖ ኖ ኖ እንደዛ አላደርግም ማለት ነው። እኔ ፈጣሪ ከፈቀደልኝ ማለት ነው በ70 ዓመቴም ልወልድ እችላለሁ ማለት ነው። ታውቁታላችሁ ማለት ነው። እኔ እምነት አለኝ ማለት ነው። ይሄን ያህል ልጅ የምፈልግ ከሆነ ወይም ደግሞ ይሄን ያህል ልጅ የሚያስፈልገኝ ከሆነ ማለት ነው። ስለዚህ ማለት ነው ወዶቼ በዛ ጉዳይ ላይ አይደለሁም ያለሁት። እምነት የሚባል ነገር አለ ማለት ነው። ሰው ላይ አትጫወቱ። እኔ ባለወይ እኔ እንድጠላችሁ ቢወዳችሁ ምንም አይመስላችሁም አይደለ? እኔ ግን በጣም ከልክ በላይ እንድጠላችሁ በጣም ነው የምታስጠሉኝ ማለት ነው። ሰዎች ስትባሉ ማለት ነው። በእኔ አትቀልዱ በቃ። ማንም ሰው ምንም እንኳን ቢረዳችሁ እኔ ግን ምንም ነገር አልረዳችሁ ሰው ማለት ነው። በዚች ምድር መቃብር ውስጥ አይደለም እንጂ የምኖረው ማለት ነው። ምድር ውስጥ ነው የምኖረው ማለት ነው። እንደል ሰው ውዶቼ ልነግራቸው የምፈልገው ነገር ምንድነው ማለት ነው። ህግ የሚባል ነገር አለ ማለት ነው። ዝም ብሎ ሰው እናንተ ላይ እንደሚዝረከረከው ሁሉንም ነገር ቀላል አይደለም። እናንተም ልትገጥሙት ይገባል ማለት ነው። ብዙ ነገር ይዛችሁ ማለት ነው። እንደነ ሰው ውዶቼ ልነግራችሁ የምፈልገው ነገር ምንድነው ማለት ነው። ባይ ዘ ወይ እኔ በደው የትኛውንም ቦታ እዛ አይደለም ኢትዮጵያ ውስጥ እንኳን አሜሪካዊ ነበር የሚለው ማለት ነበር የሚመች አይደለም ወይ በቃ ላይክ ብዙ አይደለም ግን አንንቀሳቀስም። ብዙ ሰዎች ጋር እንትን አልልም ነበረ። ስራዬ ላይ ነበረ ትኩረት የማደርገው ብዙ ጊዜ ማለት ነው። ግን ደግሞ ሰው ስለኔ መጥፎ የሚናገር ብዙ ሰው አልነበረም። በቃ ደፍሮ እኔን መጥፎ ነገር የሚናገረኝ ሰው አልነበረም። ምክንያቱ ለምን እንደሆነ አላውቅም። ባለው እንደዛ አልነበረም እውነት እንናገር ከተባለ ማለት ነው። በሷ የሆነ ታይም ላይ ትንሽ ልጅ እያለኝ ማለት ነው አንቺ ሸርሙጣ የት ነው እየሄድሽ ያለሽው? ሸርሙጣ 22 ነው እየሄድሽ ያለሽው አንቺ ሸርሙጣ ምናምን እያለኝ ነበር ማለት ነው። የሆነ ስራ የሚሰሩ ነበሩና ማለት ነው። አረ እኔ ሸርሙጣ እያሉ አስቸገሩኝ ምናምን አልኩኝ ነው ማለት ነው። ከዛ ምን እንዲጥሩ ቀሚስ አድርጊና ከዛ ሻሽ አድርገሽ ውጭ ጋዛ ሸርሙጣ ይልሽም አይለኝም። የእውነት እኮ ነው ምክር እኮ ነው የመከረኝ። እኔ ቀሚስ የሚባል ነገር ደግሞ አልነበረኝ። ቀሚስ አልወድም። እንትን ሰው ለምን እንደሆነ አላውቅም። ቀሚስ አልለብስም ብዙ ጊዜ በጭራሽ እኮ ነው የማልለብሰው። ለምን እንደሆነ አላውቅም። በጣም አጭር ከሆነ አይደለም ሳምታይምስ ይመቸኛል ማለት ነው። ይረዘም ብሎ በጣም ስታይል ያለው ምናምን ከጫማ ጋር ምናምን አድርጌ ማለት ነው። ግን ደግሞ ዘንድሮ ጫማ አይደለ ሌላ አይደለ እንቅልፍ ላይ ነው ጊዜን የሚያልቀው አይደል? እንደን ሰው ማለት ነው ውዶች ሰዎቹ ማለት ነው ሁሌም ይቀልዳሉ ማለት ነው። እኛም ፈጣሪ ለኛ የሚሆን መንገድ ደግሞ አጣም። የሰው ጊዜ አጨርሱ፣ በሰው ጊዜ አትጫወቱ። እንደን ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው ያሳብደኛል። እኔ ኤርትራዊ ሲሉኝ ማለት ነው ያሳብደኛል አልኳቸው። ኦኬ በጣም እውነት አለች ባይደው ማለት ነው። እንደንስ ስለዚህ ነው በቃ እኔ ኤርትራዊ አይደለሁኝም። እናቴ በእውነት የትኛውንም ትሆን እኔ ስለ እናቴ ግድ የለኝም ማለት ነው። እናቴ ቤት ናት እና አሁን ደግሞ እኔ ችግር ውስጥ ነኝ ማለት ነው። ያው አባቴም ያው እኔ ተበደልኩኝ ማለት አባቴም ተበድሏል ማለት ነው። ዘስ ዋይ እንደዛ ነው ባይደው ማለት ነው። ግን ደግሞ ስለዚህ እኔ ኤርትራዊ አይደለም አሜሪካዊ ማለት ነው። ይሰጡ ገና ናቸው ሰዎች ደግሞ ላይክ በቃ በመርዝ ገደሉኝ። ምክንያቱም ካቨር ሌላ ሰው ሊያስመስሉኝ። አሁን አረብ ውሻ ናት በጣም ትተኛለች። ሀበሾች ነበሩ እኮ ሌላ አንድ እንትን ነበረ ማለት ነው። ከዶርድሪክ ተለፍ ብሎ የነበርኩትን ቦታ ነበረና ከዛ በቃ የመጡ ጮሬ እንደዛ አድርጉታል ማለት ነው። ከዛ ውሻ ናት በቃ በጣም ነው የምትተኛው ብሎ ማለት ነው። ሁሌም እንደዛ አድርጉኛል ማለት ነው። ከኔ እንቅልፍ መነሳት አልችልም፣ ጠዋት አልነሳም። ከዛ እሱ እኮ አትነሳም በቃ ውሻ ናት በጣም እንቅልፋም ናት ምናምን ይዋሻሉ ማለት ነው። ከዛ ወስዶ ይሄዳሉ ማለት ነው። እና ማለት ነው ገዛልጋሉ። በሌላ በኩል ግን እኔ ምንም ነገር አይሉኝም። ግን እኔ የሚያደርጉትን ነገር የሚናገሩትን ነገር በሙሉ ነው የማውቃቸው ባይደውይ ማለት ነው። እና ማለት ነው ከዛ ማለት ነው
ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ከዛ በጣም ብዙ ነገር ያወራናል። በቃ ከዛ እኔ በቃ ጭንቅላቴን አስቡት እስካሁን አሁን እኮ በቃ ደነዘዝኩኝ። አሁን እኮ ብቻ አይደለም የበፊቱንም በቃ ደነዘዘኝ ማለት ነው። ጭንቅላቴ እንዴት እንደሚሰራ ሁላ በጣም ሊገርማችሁ ይገባል። ሲወጡ ጋር ነው የምላቸው ብረት ነው የኔ ጭንቅላት ማለት ነው። ከዛ ማለት ነው እንደዛ እያደረጉ እኔ ጭንቅላቴ እኔ አዞረብኝ። ምክንያቱ አንድ ሰው ነበረና ከዛ እሱ እንደዚህ ፍትክስ ያደረገኝ በጣም ሰብደብኩት ደውዬ ማለት አንተ ጨምላቃ ቆንዳ ቀንዳፍ ምናምን ብን ያደረጉት ማለት ነው እንዴ። ከዛ ወደ በረሃ ሄድን ማለት ነው። እዚህ ጋር ነበረች ሶማሌና ማለት ነው ሁለት አረቦች ማለት ነው። ከዛ ያኛው አልነካኝ ማኛው ግን በቃ ፍትካ እንደዚህ አድርጎ ማለት ነው መኪና ነበራቸው። ከዛ ወደ በረሃ ሄድን ማለት ነው። ቁጭ ብለን እየበላን እየጠጣን ምናምን ነገር ተዝናናን። ከዛ ተመለስን ማለት ነው። ደስ የሚል በረሃ ነበረ። በረሃ በጣም ነው የምወደው ነው ማለት ነው። ከዛ እንደዛ ሲያደርገኝ ማለት ነው ጭንቅላቴን ተውት በቃ ለክደና ነበርኩኝ ማለት ነው። በጣም ዘና ብዬ እየተነሳ ምናምን ነገር ነበርኩኝና ከዛ ማለት ነው ፍትክ ሲያደርገኝ ጊዜ ማለት ነው ሰውየው ማለት ነው ጾግሬን ማለት ነው ተውት በቃ እንቅልፌንም በቃ ደነዘዝኩኝ ፈነዘዝኩኝ ማለት ነው። ፈዘዝኩኝ ማለት ነው። ከሰደቁ ሰውዬ ማለት ነው ደውዬ ማለት ነው አንተ ማትረባ ሰውዬ ማለት ነው ለምንድን ነው የመረዝከኝ ምንድነው ያደረግከው ምናምን ብዬ ማለት ነው አንጫጫ ምላቃ ምናምን ብዬ ስድብ ባረኩት ማለት ነው። ከዛ ልክ እንደዚህ ያስደረገችው ማለት ነው ያቺ ሶማሌ ናት ማለት ነው ከእሱ ጋር ነበረችው እንደዛ ብለ ማለት ነው አንድ ላይ እየሰሩ ነው ማለት ነው። እና በቃ እኔ በጣም ግራ ይገባኝ። እዚህ ያሉትን በሙሉ ጥላቶቼ ናቸው። ኤርትራዊ ጥላቶቼ ናቸው። ሶማሌ ጥላቶቼ ናቸው። ሶሪ ጥላቶቼ ናቸው። እንደዚህ ኩርቲ ነው የሚባሉ ጥላቶቼ ናቸው። ቱርኩ እንኳን የለም ባዲያ አይቲንክ ቱርክ የለም መሰለኝ። ቱርክ ነበሩ ራሳቸው ላይ ይሸኑ ነበር። በቃ ሽንታቸው ምናምን የሚያስጠላ ማለት ነው። በቃ ላይክ በቃ ቦሚት የሚያስመጣ ሽንት ማለት ነው። እኔን እየበሉ ነው መሰለኝ። አይቲንክ እኔ ላይ እንትን እያደረጉ ነው መሰለኝ። በጣም እንትን እያደረጉ ማለት ነው። ሌላ ሰው መሆን እንትን እየሉ ማለት ነው። እንደዛ አድርገኛል ማለት ነው። ከዛ ማለት ነው ውዶቼ ማለት ነው እንደዛ ብለን ማለት ነው እንደዛ ማለት ነው። ላይክ የሳራ ነገር ደግሞ ካቨር ለማድረግ በጣም ነው የሚጠሩት። ላይክ በዛም ብዙ ኤርትራውያኖች የማይቻሉኝ ማለት ነው። የሳራ ነገር ለመደበቅ በጣም ብዙ ኮቨር የሚያደርጉ አለ ማለት ነው። ስዊዘርላንድ ላይ ተናገረ የነበረ ማለት ነው። እዚህ ሲመጣ ግን ማለት ነው እንደማይናገሩ ማይቀ ነበር ማለት ነው። በትክክል ማለት ነው። ከዛ በጣም ካቨር የሚያደርጉ አሉ ማለት ነው። የሳራ ጉዳይ ማለት ነው። ሳራ ያደረገችውን ነገር ማለት ነው። ከዛ ማለት ነው ወንዶቼ ማለት ነው በኋላ ላይ ምን እንደታሰበ አላውቅም። ባደው እነዛ ያቺ የለቀቀችኝ ባደው ያቺ የለቀቀችኝ እንደ ሀብ የተባለችው የሷ ናት ባደው እሷ አሮብ ናት ባደው እንደዛ አስደረገችው ማለት ነው። ደን ከዛ ቀጥሎ ደግሞ ሌላ የሆነ በሰው እንትን አስደረጋ ማለት ነው። እንደዛ አስደረገች እሷ ናት ባደው ማለት ነው። ከዛ አሁን ለትግራይ ለኤርትራ ምናምን ብላ እንዳይመስላችሁ ልጅቷ በደንብ ታውቀኛለች። በደንብ ማለት ነው። እኔ አሜሪካው እንደሆንኩኝ ገና ማለት ነው ሰው በመልአኩ በመንፈሱ ይታወቃል ማለት ነው። እውነት ልናገር ከተባለ እኔ ከማውቀው በላይ ሌሎችም ያውቃሉ ማለት ነው። እኔ ልብሱን ቢፈውሱት፣ ቢመርዙት፣ ውሻ ቢቀይሩት፣ ቀለሙ እንኳን ቢቀይሩት ማለት ነው ሰውና ሰው ዝም ብለ ያሉኝ ማለት ነው። ከዛ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው ምንድነው የሚባለው መሰላችሁ? ከዛ እሷ ማለት ነው እንደዛ ብላ አይደለችም ኦቨር 100 ታውቃለች ማለት ነው። ግን ደግሞ በሚያደርጉት ነገር ላይ ተማምነው ማለት ነው በሸይጣን ስራቸው ላይ ማለት ነው እሱን ነገር ያበረታሉ ማለት ነው። እንደን ሰው ማለት ነው። ከዛ ወዶች ልነግራቸው የምፈልገው ነገር ማለት ነው እንደዛ ብሎ ነበርና ከዛ ቀጥሎ ደግሞ እሷ ተሰብራ ማለት ነው ያው በየቀኑ እኔ ስታጠብ ላይ ደህና ሆናለሁ። አንድ ቀን ስነሳ ሁለት ቀን ደግሞ በጣም ፈዛልኝ ማለት ነው። አሁን ከታጠብኩኝ በቃ ሁሌም ስታጠብ አይወት ጾግሬን ቀላል በቃ ላይ በእንትን እኮ ነው እንደዚህ ጾግሬ እንትን ያደረገው ማለት ነው። ቆስልም ነበረኝ ድሮ ማለት ነው። አሁን ግን በቃ ጾግሬ ተመልሶ በጣም አሪፍ ሆኖ ነበረ ማለት ነው። የሆነ ትንሽ መድኃኒት ተጠቀመ ነበረ ማለት ነው። ግን እዚህ ሲመጣ ማለት ነው ጾግሬ እንደዚህ ብሎ ይሄዳል ማለት ነው። ከቅባት ጋር የሆነ በቃ የሚከላልሱት ነገር አለ ማለት ነው። ለራሳቸው እዚህ ይቀመጣሉ ማለት ነው። ባይ ዘ ወይ ለራሳቸው እዚህ ጭንቅላቶች ላይ ይቀመጣሉ ማለት ነው። ባይ ዘ ወይ እንደዚህ ቀጠላ ነገሮችን በጣም ጥሩ ነው ባይ ዘ ወይ ስታደርጉት ማለት ነው። ብን ብሎ ይሄዳል ማለት ነው። እነዚህ በተለይ ከሞቀ ማለት ነው በቅባት የሚሰራ አይደል
በቃ በቃ በቀጠላ ቀጠላ የሚሰራ እሱ ባይደውይ እንደዚህ በጣም ነው እንትን ብናደርጎ ነው የሚደቀው። ባይደውይ ከኔ በላይ ታውቁታላችሁ። ባይደውይ እሱን ነገር እንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው ከዛ ማለት ነው የሆነ የ15 አመት ልጅ ትንሽ የኮቴ ነገር ነው ባይደውይ ማለት ከዛ እሱ ነካ አድርጎኝ ማለት ነው ባለፈው ሾው እጄ ሳይወራ የነበርኩት ማለት ነው። ከዛ እንደዚህ ነካ አድርጎ ሲሪ ማለት አንተ ሾርሙጣ ከዛ የሆነ ነገር አድርገኝ ከሆነ ማለት ነው ነገ ወደ ፖሊስ ነው የሚሄደው አይሲወር ምናምን እያልኩት ነበር። ያን ልክ እንደነካኝ ያወቁት ማለት ነው። ለሌላ ነገር ሊሆን አይችልም ምናምን ብዬ ማለት ነው ይገብርላ ምናምን ብዬ ከዛ ማለት ነው እንደዛ ብዬ ሲሄድ ማለት ነው እንደለች ማለት ነው ለክ ሲነሳ ጭንቅላት ይላም ይዞርብኛል ባላቴ ስትክ በስቶኝ እኮ ነው አይስወርቱ ጋር ነው የምላችሁ ከዚህ ሲሄድ ማለት ነው ወይኔ ኦስቴን ውዴ ምናምን ያርኩኝ ደግሞ ይሄ አድርጌ ነበር አይደል ከዛ ማለት ነው ውዴ ማለት ነው አይስወርቱ ጋር ነው በቃ ደሜ ጥጠውን ያለው ደሜ ቆሟል ማለት ነው። በቃ ደሜ በቃ ላይክ እንዴት ልንቀሳቀስ የሰው አይኑ ማለት ነው ሲወርቱ ጋር ነው የምላችሁ በአንድ ጊዜ ማለት ነው ከዚህ ሄድኩኝ ነበርና ላይክ ሰዎቹ በጣም ተናድሯል መሰለኝ ማለት ነው አድርገኝ በቃ ደሜን ተቆጣጠረው ባይደውል ማለት ነው። ከዛ ማለት ነው ወይንም ጭንቅላቴ ባኮ ነው የሆነብኝ ባይደውል ማለት ነው። ከዛ ማለት ነው ደቼል ነገራቸው የምንፈልገው ነገር ማለት ነው ከዛ ማለት ነው ውዶች እንደዛ ብለን ማለት ነው እንደዛ ብለን ማለት ነው ልጁ ማለት ነው ምንድነው የሚባለው መሰላችሁ ከዛ እንደዛ ያልኩኝ በቃ እየዞረብኝ ሄድኩኝና በቃ እዚህም ነገርኳቸው በቃ ከእንቅልፍ መነሳት አልችልም። በቃ ሌላ የኃጢያትም አለኝ ባደው የኤርትራ ምናምን ኢትዮጵያ ምናምን ኢትዮጵያን ካሉ ማለት ነው ግን ኤርትራ ካሉ ሌላ አረብም የትኛውንም ነገር በቃ ከቀልፌ እንዳልነሳ በቃ እንደዚህ አድርጎ የሚጸቅጠኝ ነገር አለ ማለት ነው። ሶርቱ ጋር ነው የምላችሁ በቃ ኢላ አሜሪካዊ ካልኩኝ በስተቀር ማለት ነው ከእንቅልፌ መነሳት አልችልም ባደው ማለት ነው። እኔ በቃ የራሴ ነገር ነው የሚሆንልኝ ሶርት ጋር ነው የምላችሁ የሌላ ሰው አይሆንልኝም። በቃ ከእንቅልፌ መነሳት አልችልም፣ ሰው መሆን አልችልም። በቃ ይከብደኛል። የሆነ በቃ የሆነ የሚሸከመኝ ነገር አለ። በቃ ላካ አይደለ ቀን ሲንቀሳቀስ በቃ ይሆናል አይደለ ጫና የሚያደርጋችሁ ለካሴ እሱን ነገር የሰው አይን ነው በቃ የሆነ በቃ የሚጫናችሁ ነገር አለ አይደለ በቃ የሚጎዘጎዛችሁ ነገር አለ አይደለ በቃ ልትንቀሳቀሱ ስትሉ ማለት ነው ሰው እንደተሸከማችሁ ላይክ በቃ ሰው በጣም ከባድ ሰው ተሸክማችሁ እየዞራችሁ ቤት እያጸዳችሁ እንዳላችሁ ላይክ በቃ እንደዚህ የሚያደርጋችሁ በቃ ላይክ ለሳሱ ስትታጠቡ የሆነ በቃ ሸከም የሚሆናችሁ ነገር አለ አይደለም። ለካ እሱን ነገር ማለት ነው በጣም ለብዙ ጊዜ ሲቸገር የኖርኩት ግን እኔ በጣም ራሴን ያደረኩት ይሄ ሁሉ ችግር እያለኝ ማለት ነው ሲታገል የኖርኩት ማለት ነው። ለካስ ምናምን ብዬ በጣም ገረመኝ ማለት ነው። ራሴን አደነኩኝ ማለት ነው። ከዛ ማለት ነው ውዶችዬ እንደዛ ብዬ ማለት ነው ውድ የኔ ውድ መጣ ዛሬ ደግሞ ወይ የት ኖሮ ነው። ከዛ ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው ከዛ ማለት ነው ውዶች ልነግራችሁ የምፈልገው ነገር ምንድነው እንደዛ ብለን ማለት ነው እየቀለድኩ ነው ባይደው ብዙ የሚቀልድበት ሰው አለኝና ያው እንደምታዩት ነው ባይደው እኔ ቲክቶክ ላይ ከመጣችሁ ሰው ላይ በጣም እንደምቀልድ ታውቁታላችሁ ማለት ነው። ከዛ ማለት ነው ባይደው ግን ብዙ አይደለም ያው ለሚቀልድ ላይ ነው የምቀልለው። ከዛ ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው ይሄ ምንድነው የሚባለው መሰላችሁ ይሄ እንትኑ ማለት ነው እናም ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ ይሄ እንትኑ ማለት ነው ምንድነው የሚባለው መሰላችሁ ይሄ ከዛ እንደዛ ብዬ ማለት ነው በጣም ራሴን ነበር በራሴን አደነኩኝ ማለት ነው።
እንደነሱ ማለት ነው። ላይክ ራስሽን አጥፊ የሚለውን ስሜት ማለት ነው በቃ ሁሌ ነው የሚሰማኝ። በቃ ሁሌ በቃ ራስሽን አጥፊ። ኢቭን ያቺ መራዊት ናት ራሷን አጠፋ ያላቸው ቀን ማለት ነው እዚች በቃ የሆነ ትራንስሌት ደውላልኝ ነበር እና ከዛ ስትደውልልኝ የኤርትራዊ ትራንስሌት ነበረች ማለት ነው። ከዛ ማለት ነው ላይክ ስለ አባቴ ምናምን እያወራው ነበር እና በቃ ላይ ከሱን ነገር ልክ ከነሱ ጋር ሳወራ ማለት ነው በቃ ራስሽን አጥፊ የሚለውን ስሜት መጣብኝ ማለት ነው። በቃ እየመጣኝ ነበረ ማለት ነው። ሀበሾቹ በቃ አሉ በቃ የሆነ ስለ አባቴ ሳወራ ወይም ደግሞ የሆነ ነገር ትክክል መንገድ ላይ ሲሄድ ማለት ነው ነገሩን ያዞሩታል እና በሌላ በኩል ያደርጉትና ማለት ነው ከዛ እኔ ላይ መበቀል ሲፈልጉ ማለት ነው ያኔ በቃ ላይክ የሆነ በቃ አይደለም የሚያስጠላ ስሜት እንዲሰማኝ ያደርጋሉ ማለት ነው። እንደሱ ማለት ነው ውዶች ልነግራቸው የምፈልገው ነገር ማለት ነው። ከዛ በፊት ግን እኔ ራሴ ስላት ማለት ነው በጣም ያሳበደኝ እና በእናታችሁ ሰዎቹ ማለት ነው ሌላ እያስመሰሉኝ እየመሰላቸው ማለት ነው እኔ ላብድ ነው በቃ ምን እንደማደርግ ግራ ገባኝ እዚህ ማለት ነው። ላይክ ብዙ ሰው አለ እኮ እንዴ የሰጡ ጋር ነው የምላቸው እኔ ምን ስላለኝ የኔ ያህል ላይ የምታዩት ማለት ነው። ከዛ ማለት ነው እንደዛ እየመሰላቸው ሰዎቹ እየታመምኩኝ ነው። ስለዚህ በቃ እኔ ላይ ሲያስመስሉ በቃ እኔ ላደለ ለመጨረሻ ያውቁኛል እኮ የማያውቀኝ ሰው እኮ የለም እዚህ እኮ የማያውቀኝ ሰው የለም። እና ከዛ እናንተ ደግሞ ላይክ እንደምታውቁትና እርዱኝ በእናታችሁ ምናምን አልኩኝ። ወይ ታውቆኛላችሁና እርዱኝ ምናምን ስላቸው ኦኬ በቃ አይጁስ ምናምን አለኝና ሄዱ። ከዛም ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው ሰዎቹ ምንድነው ያላቸው አሁን ኤርትራውያኖቹ ሌሎቹ ማለት ለራሳችን እንታይ፣ ለራሳችን እንጠቀምበት፣ ለራሳችን እንታወቅበት፣ ለራሳችን እንጠቀምበት። አሁን ማለት ነው የሆነ ነገር ከመጣ ወይም ለያኔ ፍቅረኛ ተብሎ የሆነ ሰው ከመጣ ወይም የሆነ ነገር ከተደረገ ወይም ለምንድነው ይሄን ያህል በጣም የሚያጓጓቸው ማለት ነው ለራሳችን እንጠቀምበት፣ ለራሳችን እንጠቀምበት የሆነ ነገር ያደርገን ማለት ነው። እነርሱ ላይ ፕሌይ መጫወት ለኛ ቀላል ነው። እነርሱንም በቃ ዝም የምናስብላቸው መንገድ አናጣም። እንደንሶ እንጠቀምባት ማለት ነው። በተገኘ ማለት ነው እንጠቀምባት ነው ባይደው ያለውን ነገር ማለት ነው። እንደንሶ ማለት ነው። ከዛ ወዶቼ ልነግራቸው የምፈልገው ነገር ማለት ነው ከዛ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው። ከዛ እንደዛ ተባለና ማለት ነው ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ እንደዛ ተባለ እኔ አውቃለኝ ማለት ነው። አሁን የሆነ ነገር ታደርጉ ማለት ነው አንቺን በቃ ይዘሽ ምናምን ለምን ደስ ያለሽ ምናምን ይላሉ። ከዛ ሌላ በኩል ሄዶ ማለት ነው ለራሳቸው ይጠቀሙበታል ማለት ነው። እንደው ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እነርሱ እንደዛ እስኪሉ ድረስ እኔ ቁጭ ብዬ በጣም ሰለቸኝ ደበረኝ ማለት ነው። ያ እኔ ለጉረኛ መድኃኒት ነኝ። በቃ ጉረኛ ሰው እኔ ጋር ይምጣ ማለት ነው። መድኃኒት ነው የምሰጠው አይደል ማለት ነው። እንደን ሰው እኔ የእናንተን መድኃኒት ማለት ነው። እኔ ባይደው ብድር አልመልስም ማለት ነው። የማይታሰብ ነገር ነው ማለት ነው። ሲጥ እስክትሉ ማለት ነው። ስጥ ብትሉ ማለት ነው። አይ ዶንት ኬር ማለት ነው። እኔ ላይ ፕሌይ የምትጫወቱ ሰዎች ማለት ነው ዊ ዶንት ኬር ብላችሁ ማለት ነው ከኔ ራቁ። እኔ ላይ ማለት ነው አታሰቃይ ማለት ነው። የሚያሰቃይ ሰው በህይወት ዘመን ያረሳውን ባይደኝ ማለት ነው። እንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው የሆነ ስዊዘርላንድ ላይ ደግሞ እኔ በጣም ደህና ነበርኩኝ እና ከዛ የሆነ ኤርትራዊ ስትመጣ ማለት ነው ራሴ ላይ ሽንት ልሸና ማለት ነው ሽንት ልሸና እስከ ድረስ ማለት ነው አመመኝ ያቃጠለኝ ማለት ነው። እሱን ነገር ለምንድን ነው መሰላችሁ ወዶቼ እሱን ነገር ለምንድን ነው መሰላችሁ የጥንቆላ ወደ ሌላ ስለሚያዘሩ እንደዛ የሚያቃጥሏቸው ራሳቸው እኔ ራሴ እኮ ነው ወጥመድ ውስጥ የገባሁት ማለት አስቡት ማለት ነው። ከአሜሪካ ወደ አፍሪካ ስትገቡ ማለት ነው በቃ ሲኦል ውስጥ በቃ ቅትት እኔ ሲኦል ይሻለኛል ብለህ እንደ መግባት ነው ባይደው ማለት ነው።
ወደ ኤርትራ ስትገቡ ማለት ነው። ኤርትራ በኤርትራ እንትን ስታደርጉ ማለት ነው። አንተን ከዛ ማለት ነው ላይክ አይሶር ነው የምላችሁ የሆነ በቃ እግሬን ሲያመኝ ማለት ነው እግሬ ላይ የሆነ ነገር አስደረጋኝ ማለት ነው። የሆነች ጥቁር ማለት ነው። ከዛ ሌሊት ማለት ነው እየተቃጠልኩኝ ያደርኩት ማለት ነው። ከዛ እዛ ሄድኩኝና በቃ በእናታችሁ ቀይሩልኝ ምናምን ነገር ብጥብጥ አደረኳቸው ማለት ነው። ከዛ ትራፕ ላይ ጫው ማለት ነው። ከዛ ግን በፊት ማለት ነው እዛው ተኝና ለዛሬ ነገ ነኝ ምናምን ስትለኝ ማለት ነው። ከዛ እዛ ማለት ነው ላይክ አስወርት ጋር ነው የምላችሁ በዛ በቃ እየተሰቃዩኝ ማለት ነው። ለካስ በዛ እንትን እያስደገሙ ማለት ነው። በዛ ወረቀት ማለት ነው እያስደገሙብኝ ማለት ነው። አስደግሙብኝ ማለት ነው። ለካ በዛ ወረቀት ማለት ነው እያሰቃዩኝ ማለት ነው። በእግሬ እየተቃጠልኩኝ ማለት ነው። እንደ ነችና ማለት ነው። ከጠቢብም አልፎ እንደዚህም እግሬ ላይም እንደዚህ ያቃጥሉኛል ማለት ነው። ወይኔ ምናምን ብዬ ደግሞ በጣም ነው በቃ የተገረምኩት ማለት ነው። አስወርቱ ጋር ነው የምላችሁ አንዳንዴ አስወርቱ ጋር ነው የምላችሁ በጣም ስትጸልይ ወይም የሆነ ነገር ፓወር ሲኖራችሁ ማለት ነው በቃ ነገሮች አይገባችሁም እና አስወርቱ ጋር ነው የምላችሁ አንዳንዴ ያቆሙትና በቃ ያላችሁበትን ሁኔታ ወቁ ማለት ነው። አስወርቱ ጋር ነው የምላችሁ ማለት ነው። እንደን ሰው ከዛ ማለት ነው እኔ በጣም ገረመኝ ማለት ነው። የኔ ሀል በቃ ላይክ ኦቨር ናቸው ምናምን ብዬ ማለት ነው በጣም ገረመኝ ማለት ነው። አሁን ደግሞ ላይክ ያው በርቀት ቢሰጡኝም ባይሰጡኝም ላይክ እስከ ቤትሽ ድረስ መጥቶ ይጠብባሉ ማለት ነው። እነዚህ ጠብ ቡዳዎች ማለት ነው። እንደን ከባድ ነው። አይሰርቱ ጋር ነው የምላችሁ እኔ በኤርትራ ስም እንኳን በርቀት ቢሰጠኝ ማለት ነው ኢትዮጵያዊ መሆን አልችልም ባለው የአሜሪካዊ ነው መሆን የምችለው ላይክ ለምን እንደከበዳቸው አላውቅም ባለው እዚህ አሜሪካ ቀይሩልኝ ስራቸው ማለት ነው። ግን እኔ እንደነሱ ማለት ነው እስከ ቤት ድረስ መጥቶ ማለት ነው ጠቢቦች ናቸው በቃ ሁሌም ለራሳቸው እንዲዛኑብሽ ነው የሚፈልጉት እንጂ ማለት ነው ምንም እንትን የሚያደርጉት ነገር የለም ማለት ነው። አሜሪካ ነው ባይ ዘ ወይ ማድረግ የምፈልገው ኢትዮጵያን ባደርግም ባይ ዘ ወይ ኢትዮጵያም በጣም ከባድ ነው። ግን ከኤርትራ ኢትዮጵያ ተሻለ የነበረች እውነት እንናገር ከተባለ ማለት ነው። ግን ደግሞ ማለት ነው ምንድነው ልላችሁ የፈለኩት እስካሁን ማለት ነው ያው ግን ብዙ ነገር ተባርኩኝ ማለት ነው። ሰዎቹ ምን ያህል ጠላቶቼ እንደሆኑ ምን ያህል ክፉዎች እንደሆኑ ግን ደግሞ አሁን ኤርትራውያኖቹም ሀበሾቹ ማለት ነው ኤርትራውያኖችን እንበልጣለን፣ ትግሬዎችን እንበልጣለን፣ አማራዎች እንደዚህ ነን፣ ኢሮቦች እንደዚህ ነን፣ እንደዛችን እንደዚህ ነን፣ ጋምቤላ እንደዚህ ነን ምናምን እላቸው አይደለ። ሁሉም ሰው ታዘባችሁ ማለት ነው። ባለው ወይ ሁሉም ሰው ታዘባችሁና ማን ምን እንደሆነ ማለት ነው ታወቃችሁ ማለት ነው። እኔ ደግሞ እስከ ኦቨር ድረስ ነው ያወቅኳቸው ማለት ነው። በቃ ምን ያህል ክፉዎች እንደሆናችሁ ምን ያህል ታስመስላላችሁ። በቃ የሆነ ነገር ምንም ነገር ሳያደርጉልሽ እኮ ነው ባዶ እንደዛ አደረግንላት እንደዚህ ልታደርግ ነው እንደዚህ ልታደርግ ነው። እኔ ነው ባዶ ለሀበሻ ሴቶች ለኤርትራውያኖች ምናምን ግፍት የምሰጠው እኔ ነው ሞቼ ነው ቆም ነው የምሰጣችሁ ባዶ ማለት ነው። ክፋታችሁ እኔ እኮ አይስወርት ጋር ነው የምላችሁ ግፍት የምገዛለት ወይም ደግሞ የሆነ ነገር በቃ ልቤ ደስ እያለኝ የምገዛለት ማለት ነው። ለማን ነው ልባቸው ንጹህ ሲሆን ማለት ነው። ትንሽ እንኳን ልባቸው ደህና ሲሆን ነው ባይ ዘ ወይ ትንሽ የማቀርባቸው እንጂ ዝም ብሎ የለም ባይ ዘ ወይ ለነገራቸው የምፈልገው ነገር ማለት ነው። ዝም ብሎ የለም ባይ ዘ ወይ ማለት ነው። እና ማለት ነው ውዶቼ ነገራቸው የሚፈልገው ነገር ምንድነው መሰላችሁ? ይሄ እንትን እና ማለት ነው ውዶቼ ነገራቸው የሚፈልገው ነገር ምንድነው መሰላችሁ? ይሄ ላይክ በቃ ልብ ንጹህ ካልሆነ በስተቀር ማለት ነው። ሰዎቹ አንዳንድ ሰዎች ማለት ነው ሰው በግዴታ ራሱ ላይ ይለጥፋል፣ ከዛ ሙሉ ይዘባታል ምናምን ነገር ወይ ነው የሚያመጣብኝ ማለት ነው። ስራ ሰው በጣም ነው የሚያስጠላኝ ማለት ነው። ወደች ነገራቸው የምፈልገው ነገር ማለት ነው። እንደዚህ ሰው ማለት ነው ወደች ምንድነው ሌላችሁ የፈለኩት ማለት ነው። ሰው ከሱ አልፎ ማለት ነው ኤርትራዊ ወይም ደግሞ ሀበሻ ሲባል ማለት ነው ያሳብደኛል። በቃ የሆነ የሚነሳኝ ነገር አለ። በቃ ዙሪ ሂጂ ወደዚህ ወደዛ በቃ ያሳብደኛል። በቃ እንደዚህ ያደርገኛል ማለት ነው። እኔ ኢሮብም አይመቸኝም፣ ግን ኤርትራም አትመቸኝም ማለት የሚናገር ከተባለ ማለት ነው። ኢትዮጵያም አትመቸኝም እንደሰው የአሜሪካ ነኝ ባይ ዘ ወይ። አንዳንድ ሰዎች ግድ የሌላቸው ሰዎች አሉ ማለት ነው። ኢትዮጵያም ኦኬ
ኖ ፕሮብለም እንደነ እሱ ማለት ነው። ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው ወዶች እንደዛ ስለሆነ ማለት ነው ለኔ ከባድ ነው። እንዳታስቡት። አሁን እኮ ለኔ ቀላል ነው ማለት ነው። የትኛውንም ሰዓት ማለት ነው አሜሪካ መሄድ ማለት ነው ቀላል ነው ከጊዜ በኋላ ማለት ነው። ግን እናንተ ምንድነው እያደረጋችሁ ያላችሁት ማለት ነው? እኔን ጠላታችሁ እያደረጋችሁ ነው ባይደው ጥላታችሁ እያደረጋችሁ ነው ባይደው ከመጣላችሁ በላይ እንድጠላችሁና ኦቨር እንዳወጣችሁ ነው እያደረጋችሁ ያላችሁ ከህይወታችሁ ማለት ነው እንጂ እኔን ሊያባረሩኝ አይችሉም። እኔ እንደለ ጥፋተኛ ወይም ደግሞ ሊያስረኝ አይችሉም። ከምንም ጋር ሊይዙኝ አይችሉም ማለት ነው። ባይደው ማለት ሕክምና ቢመረመር ምክንያቱም የመጀመሪያውንም ሕክምና ውጤት እዚህ ሀገር አለ ማለት ነው። እዚህ ሀገር አለ እኔ የታከምኩበትን መጀመሪያ ማለት ነው። ግን ደግሞ በኋላ ላይ ደግሞ ሕክምና ውስጥ ያደረጉኝን ማለት ነው ሁለተኛ ውጤት ደግሞ እዚህ ሀገር አለ። ሁለተኛ ጊዜ ሕክምና ውስጥ የተደረገኝን ነገር ከእንደገና አሁን ከተመረመርኩኝ ማለት ነው ይታያል ማለት ነው። ምን ያህል እንደ ጊዜ እንደቆየም ይታያል። ታውቁታላችሁ ማለት ነው። አሁን ሲመረመር ማለት ነው እኔ ሲመረመር ከኔ ጋር ምን ያህል ጊዜ እንደቆየ ይታወቃል። ያ እሱን ነገር ማለት ነው እንደን እሱ ማለት ነው። እኔ ዋሽቼ የምናገረውን ነገር ምንም ነገር የለም ባይደወይ እኔ ኢቭን ማለት ነው እዚህ አይደለም እንደዚህ ብዬ ልጠረገ ይቀርና ማለት ነው እኔ ለራሴ ተበዳኝ ማለት ነው። ግን ሰዎቹ በላይ የሆኑብኝ ነው ሁሉ ጊዜ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው በውስጣቸው ማለት ነው ብዙ ሰው ስላለ ማለት ነው ሁሌም እንደኔ መሸወድ የለባቸውም ማለት ነው። እኔ ላይ የተደረገውን ነገር ማለት ነው እናንተ ላይ እንዳይደረግ እንዳትሸወዱ ማለት ነው። ሕክምና ውስጥ የሆነ ሰው መጥፎ ነገር ካሰበላችሁ ማለት ነው የሆነ ነገር እሺ ብላችሁ እንዳትታከሙ። ያ የሆነ እኔ መጥፎ ስሜት ሲሰማችሁ ወይም ደግሞ ሰው መጥፎ ሆኖ ከታያችሁ እሱ ሰውዬ እንዳከማችሁ የሆነ ነገር ማድረግም ካለባችሁ እንዳታደርጉ ነው ማለት መማር አለባችሁ። እኔ ኢቭን ማለት ነው እንደዛ ብዬ የምታከም ወይም ደግሞ ዝም ብዬ የሚል ሰው አልነበርኩም። ግን ሰዎቹ ለምንድነው አንቺ ይሄን ያህል የምታካብጂው? ለምንድነው አንቺ እንደዚህ የምታደርጊው? ለምንድነው አንቺ እንደዚህ የምትሆኚ? ምናምን ነገር ሲሉኝ ማለት ነው እንደዛ ሲሉኝ ጊዜ ነው ባይ ዘ ዌይ እንትን ያደረኩት ማለት ነው። በቃ ችላ ማለት የጀመርኩት ማለት ነው። እንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ምንድነው አሁንም ማለት ነው የፈለጋችሁት ድራማ ብትሰሩም የፈለጋችሁት ፊልም ብትሰሩም የፈለገ ሰው ቢመጣ ማለት ነው የፈለገ ሰው ልቤን በፍቅር ውልቅ ሊያደርገው የሚችል ሰው ቢመጣ የፈለገ ነገር የፈለገ ድራማ ቢፈጠር ማለት ነው እኔ አላማ አለኝ ማለት ነው። ሰርቼ ነው የሚሄደው ባይደው ማለት እስካለሁኝ ይሰራልኝ ማለት ነው። በሰዓት ነው የሚፈልገው ከወጣው ደግሞ ይወጣልኝ ማለት ነው። ያ ማናቸውም ሰዎች ማለት ነው ያው ጊዜያችን ትጨርሳላችሁ። በቃ ምንም ማድረግ አንችልም። በቃ ቁጭ ብለን እንትን እናያለን ማለት ነው። አንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገውን ነገር ማለት ነው። ከዛ ቀጥሎ ግን ማለት ነው ያ እንደዚህ አይነት ሁኔታ ውስጥ ማለት ነው እንደዚህ አይነት ድንጋጤ፣ እንደዚህ አይነት ድርቅና፣ እንደዚህ አይነት እንድንሆን ያደረጋችሁ ሰዎቹ ራሳቸው ናቸው ባይደወይ እናንተም እነርሱም ባይደወይ ማለት ነው። ሁሉም ሰው ማለት ነው። አንተ ሰዎች ምንድነው ልላችሁ የፈለኩት ማለት ነው ሀበሻ ኦቨር ማለት ነው። እኔ ቤት ውስጥ አልፈልገውም ባይደወይ ማለት ነው። ያ እኔ ባይደወይ አሁን ኤርትራና ኢትዮጵያ መዋሰብ ስለሌለባቸው አይደለም። እኔ ልጄ ኢትዮጵያዊ ቢሆን ኖሮ ልጄ ለኤርትራ አልሰጥም ነበር ያልኩት። መጋፈጥ ስለማልችል ነው፣ ስለማልፈልግ ነው። ባይደወይ ከነርሱ ጋር መጋፈጥ ስለማልፈልግ እዛም እዚህም ማለት ስለማልፈልግ ነው እንጂ ያው አንድ ሀበሻ ናቸው ባይደወይ ማለት ነው። ግን ደግሞ እኔ እነርሱ ጋር መጋፈጥ ስለማልችል አላደርገውም ነበረ ማለት ነው። ደስ ወይ ከየትኛውም ቢሆን አንድ ሀገር ቢሆን ችግር የለውም ማለት ነው።
ግን ደግሞ ከዚህ ወደዛ ግን አላደርገውም ነበረ። መጋፈጥ አልችልም። በቃ ይሰለቸኛል ማለት ነው። ሀበሻ ዙረት እንትን ማለት ነው። በቃ የማይገጣጠም ነገር ስለሆነ ማለት ነው። ለዛ አላደርገውም ነበረ ማለት ነው። እኔንም አላደርግም ብዬ ማለት ነው። ኢቭን ድሮ ማለት ነው እኔ ሀገሬ ውስጥ ነው መግባት የምፈልገው፣ የሀገሬ ሰው ነው መግባት የምፈልገው ነበረ የምለው ባደው እንደዚህ ማለት ነው። ወዶቼ ልነግራቸው የምፈልገው ነገር ማለት ነው። አሁንም እንደዚህ ሆነ አላጋጣሚ እንደዛ ሆነብኝ ማለት ነው። ነገሩ ተገጣጠመ ማለት ነው። ግን እንደዚህ ሰው ማለት ነው። እኔ ለፍቅር ብዙ ተቃውሞ አልነበረኝም። የትኛውንም ሀገር ሰው ብታፈቅር የትኛውንም ብታፈቅር ማለት ነው። አሁን ግን አይቻልም፣ ከባድ ነው ኦቨር ማለት ነው። አንዳንድ ሰው ወዶች ልነግራቸው የምፈልገው ነገር ምንድን ነው? ከዛ ቀጥሎ ደግሞ ስለዚህ እኔንም ብዙ ነገር ማድረግ እችላለሁ ማለት ነው። መብት ነው ማለት ነው። ስለዚህ አትድከሙ እኔ ላይ ማለት ነው። ብዙ ጊዜ ራሳችሁን አታድከሙ ባይደወይ ማለት ነው። አይላ አቃልኝ ማለት ነው። እንደዚህ የሚከራከሩ ሰዎች ማለት ነው። አንድ ቀን ቢገፋኝ ኖሮ ማለት ነው። እነዚህ ኤርትራኖች ሌሎችም በቃ እንደዚህ ናት። ሌሎችም ፋኖችም ሌሎችም ትግሮችም ኢትዮጵያኖች የትኛውንም ሰው ማለት ነው። በተለይ ኤርትራኖች ማለት ነው እንደዚህ በጣም እንፈልጋታለን፣ እንወደታለን፣ እንደዚህ ናት፣ እንደዚህ ናት፣ እንደዛ ናት የምትሉ ሰዎች ማለት ነው። እነሱ ማለት ነው እነሱ ኢግኖር ቢያደርጉ ወይም ደግሞ እነሱ ቢጠሉ ይኖረው እናንተ በጣም ታች ነበር የምትጥሉ ማለት ነው። ያ ቆሻሻ ፌስቡክ ውስጥ አስገታችሁ ማለት ነው። ምንም ሳላደርጋችሁ ማለት ጥሩ ነገር እያደረግኩላችሁ ማለት ነው። እንደነ ሰው ማለት ነው። እኔ ባይ ዘ ዌይ ከነቃ አልተኛም ነው ባይ ዘ ዌይ የተኛ መነቃለሁ። ግን ደግሞ ከነቃ በመጨረሻ አልተኛው ነበር አይደል ማለት ነው። እሷይ የኔ ጠባይ ደግሞ እንደዛ ነው ማለት ነው። አንደር ሰው ማለት ነው ወዶች ያልነግራችሁ ፈልገው ነገር ምንድነው? እኔ ባይ ዘ ዌይ ኔጌቲቪቲ አይደለም መሆንም አልፈልግም። ባይ ዘ ዌይ ብዙ ነገር ላይ ማለት ነው ኔጌቲቭ የምታስቡ ሰዎች አላችሁ ማለት ነው። የሚሆን ነገር በጣም ያስጠላኛል፣ ይደብረኛል። ግን ደግሞ እኔ ብዙ ኔጌቲቭ አይደለሁም ማለት ነው። መሆንም አልፈልግም ማለት ነው። አንዳንድ ሰው ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ድራማ ይቁም ያ በላ ማለት ነው። በሚቀጥለው በሌላ ዩቲዩብ የሚመጣ ይሆናል ማለት ነው። ወይም ደግሞ ቀስ ቀስ እያልኩኝ ማለት ነው። ያው ሌላው ዩቲዩብም አለኝ እኮ ባዲው እዛ ገብታችሁ እዚህም ሳብስክራይብ ባታደርጉልኝ እንጂ ነው ደው ወይ ከሰብስክራይብ የምፈልገው በላይ የምፈልገው ፍትህ ነው። ባዲው የምፈልገው ነገር ምንድነው? ፍትህ ነው ባዲው እኔ ላይ ሰው ማስቀየር ትችላላችሁ፣ እኔን መቀየር ትችላላችሁ። ግን እኔ ምንም ብትቀይሩና ምንም ብታደርጉ እኔ እስካሁን አልተቀየርኩላችሁ። ልክ እናንተ የሆነ ነገር ማድረግ ስትሉ እኔ ደግሞ ተመልሼ ወደ ነበርኩበት ነገር ስባስ ልክ እንደዛ ስታደርጉ ልክ እኔ እንደዛ እንደመስላችኋለሁ ማለት ነው። እንዲቀይሩ ስትሉ ማለት ነው። ማይንድ ሊቀየር ስል ማለት ነው። የጤነኝነት አይደለም የጤናማ መቀየር ነው። ጤናማ መቀየር አይደለም። ሶ እኔ ጤናማ አይደለም ብዬ ነው ራሴን ተከሰም ማለት ነው። እኔ ጤናማ አይደለም እንደን ሰው ያኔ ማለት ነው። ከዛ ሬዲዮ አዘጋጃለሁ ማለት ነው። እንደን ሰው ማለት ነው። ወደች ነገራችን እንፈልገው ነገር ማለት ነው። አሁን ህይወት ተቀጥላለች ዋይዶ ወይስ ካለን ድረስ ፈጣሪ እስከፈቀደልን ድረስ እንኖራለን። ከዛ ቀጥሎ ግን ነገር የለም ማለት ነው። እኔ ያስደስተኝ ነገር ግን ሁሌ ለነጻነት ስላለን ከዛ በስተቀር ግን እኔ ምንም እድለኛ ነኝ ብዬ አላስብም። ባይሆን በጣም ከባድ ነው። እድል ሰነፎች ነው። እድል የሰነፎች ነው። ባይሆን እድል ፈጣሪ ላይ ነው ያለኝ። ምክንያቱም ለፈጣሪ ቅርብ ንጹህ ሰው ነው ማለት ነው።
እንደዚህ አሁን በጣም እኔ ብዙ ዞርን ማለት ነው ብዙ ብዙ ነገር እንኳን ቢዞርም ማለት ነው እሱን ነገር ምን ከፈጣሪ የፈጣሪ ጸጋ ነው እንጂ ተንኮል ከፋፋይ ብንቶሎ እኮ ነው የከፈጣሪ የምናገኘው ጸጋ ነው ማለት የፈጣሪ የማገኘው ጸጋ ነው። አንዳንድ ሰው ማለት ነው ምንድነው ወደናቸው የሚፈልገው እኔ ብዙ ጊዜ ማስራው ለምንድነው መሰላችሁ በቃ ሁሉም ነገር እኔ በፈጣሪ መንገድ ነው እና ማገኘው ማለት ነው አከራም ብዙ ጊዜ ማለት ነው እና ማለት ነው ወደ ነገራችን እየፈለጉት ነገር ምንድነው መሰላችሁ የሆነ ታይም ላይ ማለት ነው የሆነ ነገር ያጎቴ ልጅ ሲያደርግልኝ ማለት ነው ወንድሜ ከዛ ሲሆን ነገር ሲያደርግልኝ ምን አልኩት በቃ ፈጣሪ እኮ ለኔ የሚያደርግልኝ ነገር በጣም ብዙ ነው ሰው ግን ምንም ነገር አያደርግልኝ ምናምን አልኩት ማለት ነው እሱ ግን በገንዘብ ረድቶኛል በሀሳብ ረድቶኛል አይዞሽ ብሎኛል ማለት ነው ብዙ ነገር አድርጎኛል ደግፎኛል ማለት ነው ተንከባክቦኛል ማለት ነው እናም ማለት ነው ልጅን ምድረችን የሚፈልገው ነገር ግን እንደዛ እያለ ማለት ነው ላይክ ከሱም ገና ገንዘብም እየተቀበልኩ ማለት ነው ለኔ ፈጣሪ የሚያደርግልኝ በጣም ብዙ ነው ሰው ምንም አያደርግልኝ ምናምን ስትል እኔም እኮ ረዳሁሻል ባከተውኛ አንተ ምን አደረግልኝ ፈጣሪ ኃይል ነው ወልድም ነው በቃ ሁሉም ነገር የሚያደርግልኝ ፈጣሪ ነው ማለት ሰው አይደለም ምንድነው መሰላችሁ እሱን ነገር አይጤንክ የሆነ በቃ መጀመሪያ በጣም ስለተሰቃየው ነው መሰለኝ እሱ ነገር ከጭንቅላት ያልወጣ ብሎ ነው መሰለኝ ይሄን አላውቅም በቃ ተተረመለ በቃ ፈጣሪ ነው ያደረገልኝ ባይ ዘ ወይ ጥሩ ነገር ነው እንደል ሰው ማለት ነው ሼር ነገራችን ፈልገው ነገር ነው እኔ ትክክለኛ መረዳት የሚለው ማለት ነው በትክክለኛ መረዳት ነው እንደል ሰው ማለት ነው እኔ እንደዛ ሰው ሲቀርብ ዝም ማለት አልቻልኩም ማለት ነው እንደል በቃ ጭንቅላቴን አትይዩት አይሰራም በቃ ሰው ይቅር ይበልሽ ይበልኝ በቃ እውነት ነው ማለት ነው ማለት ነው እኔ ዘንድሮ ማለት ነው እንደ ሰው አይደለም ያልኩኝ ያለው አይሶት ማን ነው የምላቸው ይቅር ይበልሽ በቃ አሁን በቃ መጨረሻ ላይ ደከምኩት መጨረሻ ማለት ነው በቃ የሆነ እንኳን በቃ ይሄ ኩባያ እንኳን ማንሳት አልችልም በጣም ከባድ ነው ከሞላ ማለት ነው ከሞላ ይከብደኛል ማለት ነው በቃ ኃይል የሚባል አንዳንድ ጊዜ ሴቶች ወንዶች ምናምን ይሉኛል ግን ጠንካራዎች ናቸው ባዶ የሀገር ሴቶች ለኤክስፖርት ስለሚሰሩ ብዙ ጊዜ ፈረንጆች በጣም ጠንካራዎች ናቸው ግን የኔ የሆነ ንብረት ሲይዙልኝ ማለት አይ ምናምን ይላቸዋልኝ ማለት ነው ብዙ ጊዜ ማለት ነው የሆነ እንቀበልሽ ካለኝ ሴት ከሆነች አይ ምናምን ይላታልኝ ለምንድን ነው መሰላችሁ ያው በቃ ይሆናል አይደል በቃ የሆነ ቀለል አድርጎ እንትን ቃስ ይዙልኝ ማለት ነው የሆነ በቃ እንዳይሰበሩ ምናምን ስለምፈራ ማለት ነው ከዛ ሰበረችን ብለው አመጣጥና በረው ሴት ልጅ በጣም ነው የምፈራው በቃ ላይክ በቃ ድንጋጤ አልወጣልኝ በቃ የሴቶቹ ማለት ነው ያው ማማረራቸው ከፋታቸው ነገራቸው በቃ አልወጣልኝም ማለት ነው እና በቃ ላይክ ሴት ልጅ በጣም እንትን ማለት ነው እንደን ሰው ማለት ነው ወንዶች እኔም ሴት ነኝ ባይ ብዙ ጥሩ ሴቶችም አሉ ይሄን ያህል አይደለም ባይ ወይ እንደን ሰው እኔ መጠንቀቅ ብቻ ነው የምፈልገው ባይ ወይ ማለት ነው መጠንቀቅና ማለት ነው ሰው በመሄድበት መንገድ መሄድ አልፈልግም ባይ ወይ ሰዎቹ በጣም ይጠፋሉ ማለት ነው በስተመጨረሻ ብዙ ሊጠፉ የተቀራረቡ ሰዎች አሉ ብዙ ልትፈርስ ይቀርብሽ ሀገሮችም አሉ ሰዎችን ተከትለው እየተጓዙ ማለት ነው ብዙ የጠፉት ሀገሮችም አሉ ግን ደግሞ ማለት ነው ስለዚህ ምንድነው ሁላችሁ የምፈልገውን ነገር ማለት ነው ወንዶቼ እኔንም እንደነርሱ ምን አልፈልግም እኔ መጠንኮር እፈልጋለሁ ማለት ነው የኔ ህይወት ደግሞ ቀላል አይደለም ሰው ማለት ነው እናንተ ደግሞ ማለት ነው ባይ ዘ ወይ ሰው ብዙ ጊዜ ማለት ነው ልክ አንዳንድ ጊዜ ማለት ነው ብዙ ሰዎች ቡዳ ሆነው ነው የሚታዩት ምክንያቱ
ላይ ከነጮች ጋር እልህ ቢይዛቸውም ምንም እንኳን ብልህ ቢይዛቸውም ምንም እንኳን ምንም ቢገጥማቸውም ግን እኔ ማለት ነው ክፉ ያደረኳቸው ሴት አይደለሁም ማለት ነው። የክፉ ቀናቸው ሴት አይደለሁም። የክፉ በቃ እኔ ክፉ ያደረኩት ሴት አይደለሁም ማለት ነው። ለዛውንም ፈጣሪ ያሳያቸው ነው ባይደውይ ማለት ነው። እንደን ሰው ማለት ነው እኔ እንደዚህ አድርጎ ሲከራከሩኝ ማለት ነው እኔ ላይ ሊበሉ ብሎ ማለት ነው በቃ ላይክ እነርሱ ማለት ነው ቡዳዎች ሆነ ነው የሚታዩኝ ለኔ። ለምን ካላችሁኝ እኔ በጣም ጥሩ ልጅ ያለሁኝ ግን ደግሞ እኔን ይከራከሩኛል ማለት ነው እነዚህ ሰዎች። ለምንድን ነው ወይኔ ይሄን ያህል የሚከራከሩኝ? ቡዳዎች ስለሆኑ በጣም መጥፎዎች ስለሆኑ ናቸው። ባይደው እናንተ ወደ ኋላ መለስ ብላችሁ ራሳችሁን አስቡ ማለት ነው። እንደዛ እኔ ጋር በጣም የምትፎካከሩ ሰዎች ማለት ነው እኔ ጥላታችሁ ነኝ፣ እኔ ምን አድርጋችኋለሁኝ አይደለም እኔ ማለት ነው። እኔ ባዳችሁ አይደለም እና የእናታችሁ ልጅ የገዛ የእናታችሁ ልጅ እንኳን ማለት ነው እኔን ያክል ትታገሳችኋለች ወይ ምናምን ብላችሁ አስቡ። አይስወርዱ ጋር እንምላችሁ ማለት ነው። ስለዚህ ማለት ነው እኔ ባይ ዘ ወይ የምታዘበው ነገር ብዙ ጊዜ ትገርሙኛላችሁ። አይ ሄሎ ለካ ላይ ወደ አይደለም ላይክ ቪዲዮ What video? nothing TikTok? no TikTok no TikTok What? No. Gewoon video? yeah Waarom? hi Waarom video? አንተ ሰው ማለት ነው ወደች ሰዎቹ ማለት ነው ከዛ ማለት ነው እና ማለት ነው ውዶች ልነግራቸው የምፈልገው ነገር ማለት ነው ቪዲዮ ላይ ማለት ነው ብዙ ጊዜ ነው ልጆች የሚንቀላቀሉት ማለት ነው የሚንቀላቀሉት እና ማለት ነው ከዛ እኔ እንትን እላቸዋለሁ ማለት ነው አለ ማለት ነው ውዶች ቪዲዮ ላይ ይንቀላቀሉ ነው እና ማለት ነው ከዛ ልጁ በቃ ላይ ትንሽ ቆይተው ማለት ነው ደህና ነበረና ልክ በቃ ሰይጣን ነው የተቀየረው። ልጅ ደግሞ ምን እንደነካ አላውቅም ባይደውይ ማለት ነው በቃ ምንም ንክክ አልነበረው። ግን ደግሞ እኔ ባይደውይ አልወደውም አልኩኝ። እውነቴን ነው ፍቅር የለብኝም። ዝም ብሎ ፍቅር ይባል እንዴ? ዝም ብሎ ፍቅር ማይደላ አይቆይም ባይደውይ ማለት ነው እንዴ እኔ ዝም ብዬ እየተናገርኩኝ ደግሞ ችግር ውስጥ ልግባ እንዴ? እና ማለት ነው ዘውድቼ ማለት ነው እንደን ሰው እኔ ነበር ቀልድ ነው የቀለድኩበት። አይዞርት ቃል ነው የምላቸው። ከዛ ማለት ነው እሱ ንግግር በጣም አስጠላ መሰለኝ። ያይተንክ ልጁ በቃ ላይ ሄዷል ማለት ነው ጥርግ ብሏል ማለት ነው። ስትሮንግ ሰው ነው ወደው ባይደው ከዛ እኔ ደግሞ እስከ መጨረሻ የሆነ መጥፎ ነገር ካደረጉኝ ለምንድን ነው አይደል ነው በጣም ሃፒ ነው የምሆነው እና ሰው ላይ በጣም እንትን በተለይ በአካል ከቀለድኩበት ልነግራችሁ አልችልም። በጣም ነው ደስተኛ የሚያደርገኝ ማለት ነው እንደን ሰው ማለት ነው። ከዛ ማለት ነው ወደ ልነግራችሁ ፈልገው ነገር ማለት ነው ምንድነው የሚለው መሰላችሁ የሆነ እንትን ማለት ነው ለስም ፍቅር ይዟቸው ተዳክመው አይመስለኝም። እውነት እንናገር ከተባለ ምንም አይመስላቸውም ባይደው ማለት ነው። ከዛ ምንድነው እንትን የለው መሰላችሁ እንደዛ ምንድነው የሚባለው መሰላችሁ ከዛ ማለት ነው። ስለዚህ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ምንድነው እንትኑ ማለት ነው ዋናው ፖይንቱ ማለት ነው ምንድነው መሰላችሁ ማለት ነው ወዶቼ ከዛ እንትን እንደዛ ምንድነው የሚባለው
ብናገር ብዬ ማለት ነው ሀበሻ ነበርና ሰለቸኝ ማለት ነው። ፈጣሪ ይመስገን አሁን እየሄደ ነው መሰለኝ ማለት ነው። ንግግሩ በቃ ዝግት እያደረገኝ ማለት ነው። ወይ ብርቀው ባይደው ማለት ወጥ መጥተው ጥፈው የሚሄዱት ባይደው ማለት ነው። ከዛ ማለት ነው ወደ ልነግራቸው የምፈልገው ነገር ማለት ነው እኔ ለምንድን ነው መሰላችሁ ሀበሻ በጣም ጠላቸው ምግብ እየበላው ምናምን ነገር በእናታችሁ እኔ ካበት በእናታችሁ ለምንድን ነው ካለቱ አለባበሳቸው ምናምን ነገር በቃ የሆነ በቃ ቡዱ ምናምን ነገር ነው የሚለብሱት እና ማለት ነው። ከዛ እኔ ምግብ ሳልጠግብ ማለት ነው ሂጂ ይለኛል። በቃ እንደዚህ ሀጥ ያደርገኛል ማለት ነው። በቃ ልቤ ትግ ይለኛል ማለት ነው። በቃ ሳያቸው ማለት ነው ክፋታቸው ክፉ ስለሚያስቡ ነው መሰላቸው ባለባበሳቸው ብቻ አይደለም ማለት ነው። እና ከዛ ቦታ ሂጂ ይለኛል ማለት ነው። በቃ ልቤ ትክ ትለኛለች ማለት ነው። በቃ በጣም ያስጠሉኛል ማለት ነው። እና ማለት ነው አይሶት ጋር ነው የምላቸው ምግብ ጥግብ እስከ ድረስ ልበላ ፈልግ ነው ማለት ነው። ከዛ እኔ ምንም ሳልበላ ማለት ነው እነሳለኝ ማለት ነው። ፈጣሪ ያለ ግን እና ማለት ነው ሊበላ ሲፈልግ ማለት ነው በቃ እንደዛ አድርጉኛል ማለት ነው። መጥቶ በቃ አይሶርቱ ጋር ነው የምላቸው ሌላ ታይም ችግር የለውም ማለት ነው። በእናታቸው ምግብ ሰዓት በእናታቸው ርቀታቸው ጠብቆልኝ ፈጣሪ እንትን ያደርግላቸውና ሊመርቃቸው ነውና ይላሉ ነበረ ማለት ነው። ድሮ ማለት ነው በእናትሽ ሂጂልኝ ምናምን ይሉና ማለት ነው። ድሮ አያቶቻችን ትልቅ ሰዎች ማለት ነው እኔ መርቅሻለሁ፣ ችግር የለውም፣ እኔ ጨምርሻለሁ፣ እኔ እሰጥሻለሁ፣ አንቺ ብቻ ሂጂልኝ፣ አንቺ ብቻ ከዚህ ራቅልኝ፣ አንቺ ብቻ ከዚህ ሰውዬ ሂጂልኝ፣ አንቺ ብቻ ከዚህ ሰውዬ ተለቀቀልኝ ምናምን ይሉን ነበር አይደለ ድሮ ቤተሰቦቻችንን ማለት ነው። ከዛ ልክ አይሶርቱ ጋር ነው የምላችሁ እኔም እንደዛ የሚል ስሜት ነው የተሰማኝ ማለት ነው። እንትን ሰው ማለት ነው ልጆች ነገራቸው የምፈልገው ነገር ምንድን ነው መሰላችሁ ማለት ነው ልጁ ላይክ በጣም ነው ያኮረፈው እና በቃ ላይክ ምናምን ነገር ማለት ነው። እና ማለት ነው በቃ ላይክ በጣም ነው ያስተቀኝ ማለት ወይ ኮርሻ በጣም ነው የተወችኝ ማለት ነው። ምንድነው መሰላችሁ ያልኩት ከዛ ልጁ ሲበይ ሲል ማለት ነው እኔ ከሳምኩ እበላሃለሁ አልኩት ባይ ዘ ወይ ማለት ነው። እና ልሰማው ስላልፈለኩኝ ነው። እና ሰዎቹ የኔ ምክንያት በጣም እያስጠላቸው ወጣ ማለት ነው። ላይክ እና በጣም ግብዳ የሆነ በቃ ድቡላ የሆነ ምክንያቶችን ማመጣው ባይው የሆነ ነገር ካለኝ እኮ እና ታዲያ እኔ ምንም አይሆንም ምናምን ብላለኝ ማለት ነው። እንደነ ሰው ማለት ነው ኢቭራውን በጣም ሶፍት ሆኜ ነው እንደዛ ብላቸው። ድሮ ግን በቃ ላይክ እንደዛ አይደለም ለባላቸው ደባደባቸው ነበር በጥፍ ነበር የምላቸው። በቃ አትይዘኝ ምናምን ነገር ልበላቸውም ነበር የምደርሰው ባይው ይላል። አሁን እንዲሁም ተቀየረ ነው ባይው በጣም ሶፍት ሆኜ ማለት ነው። ላይክ እያፈርኩኝ ማለት ነው። በቃ ትልቅ ሴት ነኝ ማለት ነው። ራሴን ስመለከት እኔ ትልቅ ነኝ አንዳንድ ሰው ማለት ነው። በቃ ሁሌም ከሰው ጋር መባላት ምናምን አስጠላኝ ባይው ማለት ነው። ደግሞ በጥሩ ከተቀራረብኩኝ ምናምን ደብረኝ ማለት ነው። ግን አትንካኝ ማለት አሁንም አይደብረኝም ባይው በጥፍ ነው የምለው ባይው አሁንም ማለት ነው። ግን ትንሽ ዝም ብዬ ልቀልድበት ብዬ ምናምን አልኩትና ማለት ነው። ከዛ ቀጥዬ ደግሞ ብዙ ነገር ተናገርኩት አይደል ነው አላውቅም ባይው ማለት ነው። ከዛ ማለት ነው ውዶችዬ የሆነ ነገር ልሰራበት ፈልጌ ነበር መሰለኝ። አይ ቲንክ ልጁ የሆነ ደስ የሚል ልጅ ነውና ማለት ነው። ከዛ በኋላ ደግሞ ሀሳቡን ቀየርኩት ገደል ይግባ ምናምን ብዬ ማለት ነው። እና ማለት ነው ልጆች ልነግራቸው የምፈልገው ነገር ምንድነው መሰላችሁ ከዛ ልኩ ላይክ ሜክሲኮዊ ትመስላለህ አልኩት ማለት ነው። እውነቴን ነው ሜክሲኮዊ ትመስላለህ ያልኩት ማለት ነው። የአሜሪካ ሜክሲኮ እኮ ነው ያልኩት ባይደው የሰው የሌላ ሰው እኮ አይደለም ያልኩት ማለት ነው። የአሜሪካ ሜክሲኮዊ ትመስላለህ አልኩት ማለት ነው። ልኩ ላይክ እንደዛ ነው ባይደው ቢቱ ይሆናል አይደለ የሆነ ሳይዝ ምናምን ነገር እና በቃ ላይክ ሜክሲኮ ላይ የማያቸውን አይነት ሰዎች ማለት ነው ፊልም ላይ ምናምን የሜክሲኮ ሰዎችን አያሉና የሜክሲኮ ሰዎች ትመስላለህ አልኩት ማለት ነው። እንደዚህ ሰው ማለት ነው ልጅ እንኳን አረብ ነው ባይደው ከዛ እንደን የራሱ ጉዳይ የሆነ ይሁን ምንም አያገባኝም ባይደው ማለት ነው። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ
እንትኑ ማለት ነው ምንድነው የሚባለው መሰላችሁ? ስለሱ እንኳን ግድ ሰጥቼው አይደለም። አሁን እውነትን መናገር ከተባለ ለሌላ ብዙ እንትን የሚያደርገኝ ነገር አለ ማለት ነው። ከዛ ምንድነው መሰላችሁ ይሄ እንትን ነገር ማለት ነው ለኪ ሰዎቹ በጣም ያናድዷቸዋል ማለት ነው። የወሰንን ነገር ማለት ነው። እኔ መግባት የምፈልገው እሱ ነው። እውነቴን ነው የተናገርኩት። የእውነቴን እኮ ነው ያልኩት ማለት ነው። እኔ ከልቤን ነው ባይዘው እሱ መግባት እፈልጋለሁ ያልኩት ማለት ነው። እና ማለት ነው እዚህ ካገኘኋቸው ወንዶች በላይ ማለት ነው እሱ ባገባ ደስ ይለኛል ማለት ነው። ኢቭን እኮ እሱ 20 አመት ልጅ ነው መሰለኝ፣ እኔ ደግሞ 26 አመቴ ነው። ኦ ማይ ጋድ ፍቅር በጣም ከባድ ነው፣ ከባድ ነው። 26 እና 20 ያገጣጥማል ባይዘው 26ም ሊሆን ይችላል ማለት ነው። አይ ቲንክ ግን እሱ 20 አመት ነው ባይዘው ማለት ነው። እኔ ኦቨር 20 በጣም ይመቸኛል ማለት ነው። ግን ደግሞ ማለት ነው እውነት እንናገር ከተባለ ማለት ነው ልክ እንደኔ የ26 አመት ወጣት ደስ ባለኝ ነበረ ማለት ነው። እውነት እንናገር ከተባለ ማለት ነው ወይም ደግሞ ከኔ የሚበልጥ ማለት ነው። እናም ማለት ነው ወዶች ለነገራችን የምፈልገው ነገር ማለት ነው ይሄም ትንሽ ልጅ ነው ባይደው የ23 አመት ልጅ ነው ባይደው ማለት ነው። ግን ደግሞ ከኔ በጣም የሚበልጥ ነው የሚመስለው ባይደው ትልቅም ሊሆን ይችላል ማለት ነው። ዝም ብሎ ማለት ነው እንደዛ ይሉታል ማለት ነው። 23 አመቷ ነው ሲባሉ ማለት ነው 23 ይወለው ይወጣል ማለት ነው። 25 ናት ከተባሉ ማለት ነው 25 ነኝ እያሉ ይመጣል ማለት ነው። ልክ ከኔ ጋር እንደተባሉት ነው የሚመጡት። እንደነሱ ማለት ነው ወደች ለነገራችን የምፈልገው ነገር ምንድነው እሱ አይደለም ዋናው ፖይንት ማለት ነው። አሁን እዚህ ማለት ነው ወንድ ነው ከኔ በእድሜ ትንሽ ስለበለጠ ማለት ነው በጣም ብዙ ተከራከሩት ምናምን ነገር ማለት ነው። እኔ ግን ማለት ነው አሁን እሱ በእድሜ ከኔ ስለሚያንስ ምንም አይመስለኝም፣ ምንም አይመስለኝም ባይዘው ማለት ነው። ያ በቃ ቢያንስም ትልቅም ቢሆን ማለት ነው በቃ ላይ የእውነት የሚወድሽ ሰው ከሆነ ማለት ነው ስለ እድሜ የሚያነሳ ወንድ የለም። እኔ ብዙ ወንዶችን አውቃለሁ ማለት ነው። የማይወድሽን ወንድ ግን ዝም ብሎ ይላል ማለት ነው። የሚወድሽ ወንድ ግን አንድ ሰከንድ እንኳን ስለ እድሜ ያወራም ማለት ነው። ነገርሽ የምፈልገው ነገር ማለት ነው አሪፍ ስለሆነ አሪፍ ስላልሆነ ወይ ምናምን ነገር አይደለም ባይ ዘ ወይ ፍቅር ስላለው ማለት ነው አምኖ አውቆ ስለገባበት ምንም አይመስለውም ማለት ነው። አንደን ሰው ማለት ነው ወንዶች ልንገራቸው የምፈልገው ነገር ማለት ነው ካላመነበት ካልፈልገው ማለት ነው የራሱ ምርጫ ነው ባይ ዘ ወይ ማንም ሰው ማንም አስገድዶ ማንም ምንም አይነት ህይወት ውስጥ የሚያስገባው ሰው የለም ማለት ነው። እንደር ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው። ወንዶቹ ደግሞ ላይክ ዘንድሮ ሊበሉሽ ነው የሚሉት ባይ ዘ ወይ ስለ እድሜ ምናምን ነገር ስታወራቸውና እኔ ስለ እድሜ አላወራም ባይ ዘ ወይ ትንሽም ቢሆን ትልቅም ቢሆን ማለት ነው በቃ ዝም ነው የምለው ባይ ዘ ወይ ማለት ነው። ትንሽ ከኔ ተንሳለ ምናምን ነገር አይደለም ባይ ዘ ወይ ማለት ነው። ኢቭን ፍቅር ውስጥ ምናምን ነገር ያስፈሩኛል አይደ ነው ዋይ እንትን ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው በጣም ብርቱ ናቸው። በቃ ላይ ምናምን ስለሚመስለኝ ምናምን ሳታቸው ሊበሉሽ ነው የሚደርሱት ባይ ዘ ወይ ማለት ነው። ኦኬ ካም ዳውን እንምላቸው ባይ ዘ ወይ ማለት ነው። አንደር ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው እድሜ ፈጣሪ በቃ ፈጣሪ ፍቅርና ሌላ ጸጋ ከሰጣችሁ ማለት ነው ስለ እድሜ ምንም ችግር የለም ባይ ዘ ወይ ማለት ነው። ካመንሽበት ካንቺ በጣም ትልቅ ሆኖ ካመንሽበት ወይም ደግሞ ትንሽ ሆኖ ካመንሽበት ላይክ ደስ የሚለው አንድ አካባቢ ሲሆን ነው ባይ ዘ ወይ ማለት ካመናችሁበት ግን ደስ ወይ ነው ፕሮብሌም ማለት ነው። ሁሉም ነገር ልታምኑበት ይገባል ማለት ነው። እንደር ሰው ማለት ወደች ልነግራችሁ የምፈልገው ነገር ማለት ነው እኔ አነሰ ተለቀ ምናምን ያልኩ ጊዜ መጨረሻ አልፈልግም ባይ ዘ ወይ ማለት ነው። ከሁሉም በላይ ማለት ነው ለምንድን ነው እንደዛ ማለት ነው ማለት ነው ጊዜ እዛ አይነት ነገር ውስጥ አልጨርስም ባይ ዘ ወይ ማለት ነው። እሱ ድሮ የቀረ ነገር ነው ማለት ነው። ትልቅ ስለሆነ ትንሽ ስለሆነ ምናምን ነገር አሁን በቡኮ እንግባው አሁን እንደዚህ ስላደረገ ራሱን እንትን ያደርጋል ምናምን ነገር የሚለውን ነገር ማለት ነው ከኔ ጋር አይሰራም ባይ ዘ ወይ ማለት ነው። እሱን ነገር ማለት ነው ሰዎቹ ማለት ነው በጸባዩ ላይ ልትይዙት ሞክሮ ማለት ነው። ቢያንስ በቃ ሰዎቹን እንይዛቸዋለን በቃ በግዴታ ወይ ልንይዛቸው ነው ብላችሁ ካሰባችሁ ምን አይነት ጠባይ ያለው በምን ሲያዛል ምናምን ብላችሁ እንትን አድርጉበት ማለት ነው። አንደን ሰው ማለት ነው እኔ የሁሉ መስዋዕት ከፍዬ ማለት ነው እነዚህ ለወንዶቹ ልጨባለቅ አይደለም ባይ ዘ ወይ እዚህ የሁሉ መስዋዕት ከፍዬ የመጣሁት ማለት ነው። ስለዚህ እኔ በጣም በተረጋጋ አይነት መልኩ ነው ከሰው ጋር መግባት የሚፈልገው እንደን ሰው እኔ የሚያሰቃየንን ሰው አልወደም። በቃ እኔ ሶፍት ሰው ነው የምወደው ባይ ዘ ወይ ሶፍት ሲሆን ደግሞ ላይክ ዝም ብለው ሶፍት መስለው ሌላ ስራ የሚሰራ አይነት ሰው አለ። ግን እንደዛ ሳይሆን የእውነተኛ በቃ እውነተኛ በቃ ሲሪየስ የሆነ ሰው ማለት ነው ነው የምወደው። ወደ ሰው ላይ ዝም ብለው የሚቀልድ ሰው አይመቸኝም ማለት ነው። እንደን ሰው ማለት ነው ወደች እኔ በጣም ነው የምስቀበት አሁን አኮረፍኩኝ እንትን አልኩኝ የሚለውን ሰው ማለት ነው።
እኔ ግን ማለት ነው ከዚህ ጠቅልዬ ልሄድ ነበረ ማለት ነው። እንደ ራሳቸው ነበረ ማለት ነው። አይደም ኬር ስለምን ነገር ግድ የለኝም ባይ ወይ ማለት ነው። እኔ ትራፕል ተበልቼ ወደ ሌላ ቦታ ነበረ የሚልኩኝ ማለት ነው። እንደርሶ ብዙ ጊዜ ደግሞ የኤርትራ እንትኑን ማለት ነው የሀበሻ የሚለውን ነገር ማለት ነው ከኔ በላይ እዚህ ሀገር ነው መቀበል ያቃታቸው። ግን ደግሞ ተግባር የላቸውም። ግን ደግሞ ተግባር ያለው ማን ጋ ነው? እኔ ጋ ነው ባይ ዘ ወይ ማለት ነው። ግን መቀበል ያቃታቸው እነሱ ናቸው። ዳስ ዋይ በጣም አመሰግናለሁ። የእውነቱ የሆነ ያህል እርዳታ ከሆነ ማለት ነው በዛ በኩል ብቻ ማለት ነው። በሌላ በኩል አላልኩኝም ማለት ነው። ግን ደግሞ የማልቀበለውን ነገር ማለት ነው በጣም ስቃዩን አልቀበለውም ባይ ዘ ወይ ማለት ነው። እዚህ ሀገር የተሰቃየሁትን ስቃይ ማለት ነው። ያ በቃ እኔ ባይደው ሁሉንም ነገር ማለት ነው እዚህ ቁጭ ብዬ ውጭ በጣም ፋታ ሳገኝ ነው ባይደው ከህመሙም ፋታ ሳገኝ ከብዙ ነገር ፋታ ሳገኝ ነው ባይደው ስዊዘርላንድ ድረስ ስለመጣ ነው ባይደው ሁሉ ነገር ማለት ነው ዳይና ሆንኩትና ሁሉ ነገር ማድረግ የቻልኩት ማለት ነው። በቃ ሁሉ ኢነርጂ ያገኘሁት ማለት ነው። እንደርሶ ዝም ብሎ በቃ የኤርትራ ሲያደርግ ማለት ፍርሃት ይሰማኝ ነበረ። በቃ ምንም ነገር ማድረግ አቅቶኝ ነበረ። ሰው ዝም ብሎ ያስፈራኝ ነበረ፣ ያስጨንቀኝ ነበረ ምናምን ነገር ነው ማለት ነው። በጣም ማለት ነው በቃ ኡፋይ ገላ ነው ያልኩት ማለት ነው። አሁን ትራፕል ደርሼ ስለመጣሁኝ ምን ልበላችሁ በቃ ላይ ይወር በቃ አላ አይደለ በጣም ነው ደስተኛ ሆንኩት። በቃ ዝም ብሎ ይጨንቀኝ ነበረ። በቃ ሰዎቹ በቃ ይሆናል አይደለ በቃ ያሸከምኳቸው ነበር የመሰለኝ። በቃ ይሆን ኃጢአት ያሸከምኳቸው ምናምን የመሰለኝ ማለት ነው። በዛ በኩል በቃ ጭንቀት እየያዘኝ ነበረ በቃ ላይ በቃ እናም ማለት ነው ከዛ ሂጅ ስመለስ በቃ ቀለል አለኝ። በቃ ፎከስ አደረኩኝ ማለት ነው። ምንም ነገር ቢናገሩኝ ምንም ነገር መልእክት ብልኩልኝ ማለት ነው አሁን አልደነግጥም ማለት ነው። ምንም አይነት ቴክስት በመጣልኝ ማለት ነው አልደነግጥም፣ ምንም አልልም ማለት ነው። ማለት ነው ማድረግ ያለብኝና አድርጌ ያለኝ ማለት ነው። ግን አሁንም ያው አድርጌ የሚሉኝን አደርጋለኝ ማለት ነው። በራሳቸው ይወያዩበት ማለት ነው። እንደን ሰው በቃ በዚህ በኩል እንቀበላለን ካሉ ደግሞ ላይ ከባድ ነው፣ በጣም ከባድ ነው። እየታገልኩ ነው የሚሄደው ባይ ዘ ወይ ከዛ ደግሞ ግዴታ ነው የሚቀይረው ማለት ነው። በዚህ አይነት መልኩ ማለት ነው ምንም ነገር አይሳካም። በቃ ወረቀቴ ላይ በቃ ጠቢብ ነው የሆነችው ማለት ነው። አስቡት ላይ እኔ በራሴ ወረቀት እንደዛ ያሰቃዩኝ ከሆነ ማለት ነው በደፍተራ በምናምን ነገር እያሰሩ ማለት ነው በጣም ከባድ ነገር ነው ማለት ነው። ሰው እኔ በቃ ይሄን ያህል አልመሰለኝም። በጣም ብዙ ቦታ ነው ሪፖርት ያደረኩት ምናምን ነገርና እንደን ሰው በጣም ከባድ ነው። እንደን ሰው ፈጣሪ ሆይ ቢሉኝ ፈጣሪ ሆይ የሆነ ነገር ቢነግሩኝ እነሱ ራሳቸው እያልኩኝ ነበር፣ እየጠበኩኝ ነበር እስካሁን ማለት ነው። ከዛ በቃ ሲነገሩኝ ጊዜ በጣም ነው ተመስገን ያልኩት ማለት ነው። ያ አሁን አሜሪካዊ ግዴታ ማለት ብቻ አይደለም ጥቅሙ ማለት ነው። ኢትዮጵያ ውስጥ እንደነበርኩኝ እኔ ስለ ኤርትራ እንደማላቅ የእውነትም የኤርትራ ትውልድ ሆንኩኝ ነኝ ማለት ነው ችግር የለውም ባይ ዘ ወይ እኔ የእውነት ያጎቴ አሁን ማለት ነው ኤርትራዊ ከሆነ ወይም ደግሞ እናቴ ኤርትራዊ ከሆነ ችግር የለውም እኔ ማለት ነው። ግን እኔ የማውቀው ጉዳይ የለኝም። እኔ ያ ግን እንደሚመስለኝ ማለት ነው ምንም ነገር የለኝም ባይ ዘ ወይ ማለት ነው። እናም እኔ በጣም ከልጅነት የጀመረ ብዙ ነገር ነበር የምጠይቀው ማለት ነው። እንደዚህ ስላችሁ ብዙ ሰዎች አልዋሹኝም ማለት አይደለም። ብዙ ቀለደብኝ፣ ብዙ ዋሹኝ። የሀበሻ እንደዛ ናቸው፣ የሀበሻ ፋሚሊ ማለት ነው። ብዙ ዋሹኝ፣ ብዙ ያልሆነ ኢንፎርሜሽን ሰጡኝ። እንደዚህ ናችሁና እንደዛ ሆናችሁ ነው አንቺ በጣም ለእንደነሱ አይነት ነሽ ምናምን ነገር ትለኝ ነበረች ማለት ነው። ያጎቴ ሚስት ማለት ነው። ብዙ ጊዜ እንደኛ አይደለሽም ነበር ሁሌ የምትለኝ ባይደይ ማለት ነው። በጣም ደረቅ ነኝ በቃ እነሱ በጣም ለሰው ሲሉ ብዙም ማደርጉት ነገር ስለሌለ ማለት ነው። ሰው ማለት ነው እንደዛ ትለኝ ነበረች እና በቃ ላይ ብዙ ነገር ማለት ነው። ግን በጭራሽ አትወደኝም ነበር እውነት እንናገር ከተባለ እኔ በጣም የምትመሰገን ልጅ ነበርኩኝ ምናምን ነገር እና አላክ በቃ መሸዋወድ ነበር። እኔ በጣም ነበር መሸውዳት ላይክ በቃ መሸዋወድ በቃ ኦቨር ታይም ማለት ነው። ከዛ ምን አደርጋት ነበረ አይ በቃ ሁሌ ነበር እኔ በቃ እቺ ልጅ አትሆንልኝም፣ እቺ ልጅ በቃ ትሸውደኛለች፣ እቺ ልጅ በቃ የሆነ በለካት ገንዘብ እንትን ታደርገኛለች፣ በቃ ታስቀረኛለች። ሁሌ ነበር የማስቀረባት ገንዘብ ማለት ነው። ላጎቴ ተውት ማለት ነው።
ገና ሲተኛ አጠገቡ ሲቀመጥ ማለት ነው። ከዛ ላይክ ልክ እንደተኛ ታስመስላ ከዛ እንደዚህ ስታደርግ እኔ ከኪሱ ብር ሳወጣ ታይኛለች እና ከዛ በቃ ላይ በጣም አጥንታኝ ነበረች ማለት ነው። አጥንታኝ ነበረች እና እኔ እዛ ደግሞ ምን ትላል ነበረች ማለት ነው። ገንዘብ ወይም ደግሞ የሆነ ነገር ካላየችበት ወንዱ እንኳን በቁልቁል አፉ እንኳን ቢደፋ እሷ ዞር ብላ አታነሳውም ትለነበረች ማለት ነው። እኔ በቃ ይሆናል አይደለ የሚሰጡኝ ነበረ ከቨር ነበረኝ ማለት ነው። እውነት ነው ባይደው እውነት ነገር ከተባለ ማለት ነው። የሆነ በቃ ላይ እኔ ጥቅም አስቀድማለሁ ኢቭን ከፍቅርም በላይ ማለት ነው አንዳንዴ ማለት ነው። አንደን ሰው ማለት ነው ወዶች ነገራቸው የምፈልገው ነገር ምንድነው መሰላቸው ማለት ነው። እኔ ለወንድ ብዬ መሰቃየት አልፈልግም ማለት ነው። የሚያሰቃየኝን ሰው አልፈልግም ባይደው ማለት ነው። ምንም ቢሆን ማለት ነው። ትዕቢተኛ ሰው አልወድም፣ ኩራት አልወድም፣ ምናምን ነገር ፕሮሰስ ምን አልወድም ባይደው ማለት ነው። ስለዚህ ከዛ ማለት ነው እንደናንተ አይነት የሆነ ሰው ቤተሰባችሁ ጋር ነው መሄድ ያለባችሁ። እናንተ እንደናንተ አይነት ማለት ነው ዘር ማለት ነው ክፉም ከሆነ ጥሩም ከሆነ በቃ ከነርሱ ጋር መግባባት ትችላላችሁ እንጂ ባዳ ጋር ልትግባባ አትችሉም ማለት ነው። እንደዛ አድርጎ እያሰቃዩአችሁ ዝም ማለት ከባድ ነው። ቀባጥ ነው ጋይስ፣ ፍቅር ቀባጥ ነው አሉ እንደ ሰው ማለት ነው ወዶች እያለ ነገራችሁ እያመፈልገውን ነገር ማለት ነው። አደሰይም ወይ አኔ ብዙም በብየዝ አይደለም ማለቀቅሰው ያው የማደርገውን ነገር አውቃለኝ ማለት ነው። ሀበሻ እጅ ውስጥ ስትሆኑ ሀበሻ ሪፖርት ሲያደርግላችሁ ሀበሻ በትክክለኛ መንገድ ሪፖርት አያደርግም ነገሮቹ ማለት ነው። አሁን ነገሮቹን እያራዘመ ያለውን ነገር እሱ ነው ዋናው። እንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን ትዕቢት ነው አላቅም፣ ኩራት ነው አላቅም። አንዳንድ ሰዎች ማለት ነው እንደን ሰው እንደዛ የሆነ በቃ ትዕቢታቸው እንደዛ በትዕቢት ብሎ እንደዛ ሲሉን ማለት ነው። ከእንደነዛ አይነቱ ፈጣሪ ሆይ መቼ ነው የሚያላቅቀን ብለን እኛ እንጸልያለን ማለት ነው። እነርሱ ግን ኮምፎርታብል ሲሰማቸው ግን በቃ ሁሌም ልጫወቱባችሁ ይፈልጋሉ ማለት ነው። እንደነሱ ማለት ነው ውዶቼ ለነገራቸው የሚፈልገው ነገር ምንድነው? ምንድነው ለነገራቸው የሚፈልገው ነው። ጭንቅላት ይዞርብኛል በሻል ከዛ ማለት ነው ውዶቼም ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እኔ አውቄ ማለት ነው መቼ ነው ከዚህ በቃ ፈጣሪ ሆይ በቃ ደህና ህይወት የማየው ደህና ምናምን እያልኩኝ ማለት ነው እጸልያለሁ። እነሱ ግን በቃ ኮምፎርት ሲሰማቸው በቃ እንደዛ ሆነሽ የምትኖር ይመስላችኋል ለዘላለም አለም ማለት ነው። ይሄ ሁሉም የምታገሰው ለምንድን ነው መሰላችሁ? እኔ በቃ ሰው አይደለሁኝም ማለት ነው። በቃ ላይ ሆስት ሆር እንኳን አስንቀዋለኝ ማለት ነው። እኔ በጭካኔ ማለት ነው። አክስወርቱ ጋር ነው የምላቸው። እኔ ጎስት ቫምፓየር አስንቃለኝ ባይደው እኔ በጭካኔ ማለት ነው። ይሄ እንደዚህ ስታገስ ኖሬ ማለት ነው የሆነ ነገር ማለት ነው ከአይኔ እንኳን አንዳትን ባጥባትልም ባይደው ይሄው ሁሉ ጭካኔ አሳልፌ ማለት ነው። እንደዚህ ሰው ሲጨክነኝ ማለት ነው የመጨረሻውን ውጤት ማለት ነው ሰው አልነካም። እኔ ግን ናፈኩሽ፣ አፈቀርኩሽ፣ ምን አደረግኩሽ፣ መጠመጥኩሽ፣ ፈጠፈጥኩሽ የሚለውን ነገር ማለት ነው እኔ ጋር አይሰራም። ነበር አይበር ማለት ነው። ስለዚህ ማለት ነው እኔ በቃ ሌላ ሰው ልታስመስሉኝ አትችል ባይደው ማለት ነው። እንደዛ ቢሆን ኖሮ እኮ ነው ድሮ አልፎልኝ ነው ነበር። አሁን ስንት አመቴ ነው? በጣም በቆይቻለሁ። ግን ደግሞ ከነቃውኝና እንደዛ አይነት ካሰብኩኝና እኔ ለብዙ ነገር ጥረት ካደረኩኝና ለመስራት ውጤታማ ለመሆን ለመቀየር ካሰብኩኝ በጣም በልጅነቴ ነው። በጣም ባይደው ብዙ ነገሮችን መሞከር የጀመርኩት ግን ደግሞ አንዳትም ውጤት አላገኘሁበትም። ምክንያቱም እኔ ራሴ ያደረጉትን ነገር ካልሆነ በስተቀር ሰው ያደረገልኝን ነገር ስለማዳደርግ ለሰዎችም ሰዎቹ በፈለጉበት መንገድ መሄድ ስለማልፈልግ እኔ በራሴ መንገድ መሄድ ስለምፈልግ ብዙ መስዋዕት ከፍዬ እዚህ ደረስኩኝ ማለት ነው። ይሄም ሁሉ መስዋዕት እንትን አደረገኝ ማለት ነው። ሰዎቹም በጣም ስለሚዋሹ እኔ ያላልኩትን እኔ ያላደረኩትን ነገር ስለሚሉ ማለት ነው።
ግን ደግሞ እንደዛ የሚሉት ለምንድን ነው? በእነርሱ መንገድ ስለማትሄድ ነው ማለት ነው። በእነርሱ መንገድ ሄደንም እኮ ልንሞትም እንችል ነበር ይሆናል ማለት ነው። በህይወት ላንኖርም እንችል ነበር ይሆናል ማለት ነው። ግዴታ አይደለም ሁሌም ውጤታማ የምትሆነው ማለት ነው። እንደነሱ ማለት ነው ውዶቼ። ለነገራችን የምፈልገውን ነገር ምንድን ነው? እኔ በጣም ከባድ ህይወት ነው እያሳለፍኩኝ ያለሁት ማለት ነው። ወይኔ ምን ብለብሰው ይመጣ ይሄ ሰው ማለት ሸሪጥ ለብሰው መጣ። እኔ ሸሪጥ የሚለብስ ወንድ እንዴት እንደሚያስጠላኝ ጂሰስ ክራይስት ማለት ነው። እንደዚህ ጉርድ ማለት አይደለም ወንድ ሴት እንኳን እንደዛ አይነት አለባበስ ያላት ሴት ነው የምታስጠላኝ ማለት ነው። ሳየው ገና ቀሚስ ችግር የለው ማለት ነው። ይሄ ምንድን ነው የሚባለው? የሆነ ቀሚስ አለ አይደለ? የሚለበስ ነጭ ቀሚስ አለ አይደለ? እሱ በጣም ደህና ነው ማለት አይደብረኝም ማለት ነው። ከነ እንትኑ ጋር ማለት ነው፣ ከነ የጭንቅላት ሻርፕ ጋር እኔ እኮ የሆነ የራሴ ቆለ ነው ያለኝ። እንደዚህ ሽርጥ የሚለብስ ግን በቃ ወይኔ በቃ ሳየው በቃ ላይ በጣም ነው የሚደብረኝ ማለት ነው፣ ወንድ ማለት ነው። ከዛ ልክ እነርሱ ካልቻላቸው ስለሆነ ነው አላውቅም ማለት ነው። ወይኔ በጣም ያስጠላል ማለት ነው። ከዛ ማለት ነው ወዶቼ ማለት ነው አንተን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? አንተን ሰው ማለት ነው እኔ አሁን